ኦኬ ልገረብላችሁ የቸኮሌትን ታሪክና ባጭሩ ገረቤ ጫፉ ላይ ስንደርስ እሷ መሀል ላይ እየደረስ ያቆመችበት ስንደርስ ትቀጥላለች። ቸኮሌት ኢትዮጵያ ውስጥ የምትኖር እንትናን አስገቧት። ዘይነብ ጥቁር ፕሮፋይል ተራ ጠብቃ ተራ ሲደርሳት ነው መስዬን ለማስገባት ቦታ እንድትለቅ የለቀባት ፖሊስ ጠብቃ ስለነበረ ወረፋ ሀራም አስገቧት። እየጻፈች ነው ቴንኪ ሱፍዬ ፎን ኢንቫይቲንግ ቸኮሌት ኢትዮጵያ ውስጥ የምትኖር አንዲት ቆንጆ ቸኮሌት የሆነች ልጅ ናት እና የሆነ ቆንጅዬ ቱርካዊ እንደዚህ ፊልም ላይ እንደምናያቸው ቆንጆች ነው ሊዝናና ኢትዮጵያ ይመጣል። ከዛ በመዝናናት ላይ ያለ የሆነ ሬስቶራንት ውስጥ ያያትና ይወዳታል። ከዛም ሄዶ እንተዋወቅ ብሎ በእንግሊዘኛ ያወሩና ኢንስትግራማቸውን ይቀያየራሉ። ከዛ ቤታቸው ከገቡ በኋላ በኢንስትግራም መጀናጀን ምናምን ጀመሩ። ቁጥር ተቀያየሩ፣ ተዋደዱ። ሽማግሌ ላከ፣ ተጋቡና ስዊዘርላንድ የሚባል ሀገር ወሰዳት። እሱ ስዊዘርላንድ ነዋሪ ነው ቱርካዊ ቢሆንም። እናም አግብቶ ካመጣት በኋላ የጫጉላ ሽርሽራቸውን እየቀጩ እያለ ሆቴል ውስጥ ቁጭ ባለበት ራሱን ስቶ ሆቴል አልጋ ላይ ቁጭ ብሎ ራሱን ስቶ ወደቀ። ሀቡ ሆቴል ውስጥ አይደለም ሩማችሁ እና ሆቴል ውስጥ ሳይሆን ቤተሰቦቹ ጋር ቤተሰቦቹ ቤት ውስጥ ነው። ያ ወይኔ ደግሞ እኮ የጫጉላ ሽርሽራችሁን ገና አጣጥማችሁ የጫጉላ ከተጋባን በ3 አመት ነው ይሄ የተፈጠረው። ወይ ገና ሆነሽ መስሎኝ እኮ ነው። በጣም አዝኜ ያው ግን በሰው ሀገር አዲስ ሆና ባል አስታማሚ ሆና ቀረች እያልኩኛል። ያው አዲስ ነኝ ስቲል አዲስ ነኝ። ምክንያቱም ባላይ በጣም ጥሩ ሰው ስለሆነ ሁሉንም ነገር የሚያደርገው እሱ ነበር። 3 አመት ሙሉ አዲስ ነሽ? 2 አመት ከምናምን 2 አመት እና ማለት እዚህ ሀገር የሚኖር ሰው ያውቀዋል። እንደ አዲስ ነው የሚሰማሽ ቋንቋ ስትማሪ። ራዋ አልነበርሽም መሰለኝ ራሱ አውርታ ኔትወርክ ነቅሏት ረጅም ሰዓት ቆይታ ስለመጣች ህዝቡ እንዳይጠፋበት ነው እኔ የገረብኩትኝ። ይኸው ከዚህ ጋር ይኸው እዚህ ድረስ ገርብ ያለው ቀጥ ሂጂበት ማሪ። 2 አመት እንደ አዲስ ነው እንትን የሚባለው። ምክንያቱም ከሀገሩ ጋር ሁሉንም ነገር ለመልመድ በጣም ከባድ ነው እና ደግሞ ባሌ መጨረሻ ጥሩ ሰው ስለሆነ ሁሉንም ነገር ያደርግ ነበር እና እኔ ደግሞ ስለሚያደርግ ምንም አያሳስበኝም። በቃ የሆነ ነገር እንትን ሲል አይ ባሌ ያደርገዋል ምንም እንትን አይለኝም። መንገድ እንኳን ስንሄድ ምሰራበት ሰራ ነበር እና ስለዚህ ችግሩ የተፈጠረው ይቅርታና የረሳሁት ነገር ስዊዘርላንድ ውስጥ የምትኖሩበት ሀገር ውስጥ ሳይሆን ቱርክ ለመዝናናት ሄደን ነው ሳመር ላይ ቱርክ ውስጥ ሀገሩ የገዛ ሀገሩ ውስጥ ነው የተፈጠረው። ያ ባሌ ተወልዶ ያደገው እዚህ ነው፣ ግን ለእንትን ቤተሰቦቹ ደግሞ ጡረታ ሲወጡ ወደዛ ሀገር ሄዱና ከዛ እነሱ ከመኖሪያ ሀገራችሁ ስዊዘርላንድ ቱርክ ለመዝናናት በሄዳችሁበት ነው ይሄ ነገር የተፈጠረው። ኦኬ እና አብረን በምንኖር ሰዓት ሁሉንም ነገር የሚያደርገው እሱ ነው። ስራ እንኳን ሲወስደኝ እኔ የምሰራበትን መንገዱን እራሱ አላየውም ነበር፣ ምክንያቱም እሱ አድርሶኝ ነው እንትን የሚለው እና መኪና እንትን መንጃ ፈቃድ የማውጣት ምንም አይነት እንትን የለም። ሁሉንም ነገር ስለተሟላልኝ በሱ ስለ ጠጋኝነት ሳይሆን የሆነ ሁሉንም ነገር ስለሚያደርግልኝ እኔ ምንም እንደዚህ አዲስ ነገር አድርጎ እንትን ለማለት ምንም ያሳስበኝ ነገር አልነበረም። ለማወቅም ምንም ብዙም ፍላጎቱም አልነበረኝም። ምክንያቱም ምን አስጨነቀኝ ብዬ ስለማስብ ማለት ነው። እሱ ስለሚያደርግልኝ ሁሉንም ነገር እሱም ችግር የለውም ምን ያደርጋለሁ ምናምን ይላል። በቃ እና በጣም አንደርስታንድ ያደርጋል። በጣም ጎበዝ፣ ሁሉን ነገር የሚያደርግ ባል ሚስትን ሰነፍ ያደርጋል። ያ ሙልቅቅ ስላደረገች ስራ ምስወስዶ ስለሚለበስሽ መንገዱን ማታይ ምን አገባኝ አለ ባል ያደርጓል። ሁሉን ነገር እሱ ይፈጽመዋል ብለሽ እሱ ላይ ዝርግፍ አድርገሽ ትቀያለሽ። ያ ከዛ እንደውም ለመጀመሪያ ጊዜ ስራ ባሌ ከታመመ በኋላ ስራ ስሄድ ይቅርታ አይዞሽ ማሪ አይ ፊል ዩ በጣም እንደዚህ አይነት ይኸውልሽ ለሚስት ብቻ አይደለም ለልጆቻችን እኛ ሁሉን ነገር የምናደርግላቸው እስከሆነ እኛ ስንወድ እነሱ መግቢያ አይጠፋቸዋል። አይዞ ለመጀመሪያ ጊዜ ባሌ ከታመመ በኋላ ብቻዬን ስራ ሲሄድ የባሌ ቤተሰቦች እናትና አባቱ በጣም ጥሩ ሰዎች ናቸው ነው እኔ ሊደግፉኝ አብረው ሊሆኑ ቤታቸውን ትተው ስቲል እስካሁን ከኔ ጋር ናቸው።
አብረን ወደ ስዊዘርላንድ ተመለሳችሁ እንዴ? ያ እሱን እሺ እቀጥልልሻለሁ። ከዛ ወደ አውሮፕላን መጣና እንትን ለማለት ፕሌን መጣ ሊወስደው። ከዛ የዛኔ በቃ እሱን ሊወስድ ብቻ ነው የመሰለኝ እኔ እና እነሱም ወንድሙም ስለዋሸ ምናምን እዛ እሱም ብቻ ነው የሚወስደው፣ ማንም የለም ሌላ አብሮት ምናምን። ከዛ ያቺ ነርስ ከዚህ ከስፔዝ የሄደችው ነርስ አየችኝና አንቺ ምን ሆነሽ አለችኝ። ሚስቱ ነኝ ከዚህ ሀገር ነሽ ስትለኝ አይ አይደለሁም እንደዚህ ለረፍት መተን እንደዚህ ተፈጥሮ ነው ምናምን ስላ ከዛም በጣም አዘነችና እና ብቻሽን ነሽ እዚህ አለችኝ። ዘመዶች አሉሽ አለችኝ። የለኝም ማንም የለኝም የእሱ ቤተሰቦች ብቻ ናቸው አልኩ። ከዛም እዚህ ብቻሽን ትቼሽ አልሄድም፣ እኔም ሴት ነኝ እና አውቀዋለሁ በሰው ሀገር ሄዶ እንደዚህ እንትን ማለት ምናምን እኔ እንትን እልሻለሁ አናግራቸዋለሁ እንትኑን ትኬት እንዲቆርጡ ከዛ አይዲ ዛ ሳያት የዚህ ሀገር ነዋሪ የስዊዝ ነዋሪ መሆኔ ምናምን ስትል እንደዛም ነዋሪ ሆነሽ ነው ብቻውን የሄደው ያለች ብለው የነገሩን እንደ ምናምን ብላ እሷ ደወለችላቸው። አይዲን ፓስፖርቴን ሁሉም ነገር ላገችላቸው እና እዛው ላኩላት ትኬት። ግን ሆቴልሽ አልሄድም አንጠብቅሽም፣ ሆቴልሽ ሄድሽ ሻንጣሽን እስከምታመጪ ዝም ብለሽ የምትሄጂ ከሆነ እንሂድ አለችኝ። ኦኬ ችግር የለው ብዬ ዝም ብዬ መጣሁ። ሻንጣዬን ሳልይዝ ምንም ሳልይዝ ዝም ብዬ በለበስኩት ልብስ ነው መጣን እዚህ። ከዛ እዚህ ከመጣን በኋላ የወንድሙ ገርል ፍሬንድ እና ወንድሙ መጣችና እኔ ዛኔ ማለት ቋንቋ ብዙም አይደለውም፣ ቋንቋ ገና እየተማርኩ ነው ምናምን ቋንቋ እንትን ስለማትይ ማንም እዚህ ሀገር ደግሞ ቋንቋ ስለማታወሪ አያስተናግዱሽም፣ እንግሊዝኛም አይችሉም ማለት ነው። ከእሷ ጋር በእንግሊዝኛ ነው የምንግባባው። ከዛ እኔ ኃላፊነቱ ስጭኝና እኔ አናግራቸዋለሁ ሐኪሞቹን ሁሉንም ነገር እኔ ያደርጋለሁ። ከዛ እኔ ላንቺ አሳውቅሻለሁ አለች። ከዛ ኦኬ ምናምን አልኳት። እኔ እንደዛ እሺ ምናምን ብዬ ሰጠዋል። ከዛ ሰጥቻ እኔ ደግሞ ኖርማል መስሎኝ ደወልኩኝ ሐኪም ቤት በሁለተኛው ቀን እንዴት ነው መቼ ነው የመጠየቂያ ሰዓት ምናምን። ከዛ እናናግርሽ አንችልም፣ አንድ ሰው ብቻ ነው ኃላፊነት ያለው እሱም የወንድሙ ገርል ፍሬንድ ናት ምናምን ማለት ነው ነርሷ ማለት ነው። ከዛ ስልኬን ብሎክ አደረጉት። ከዛ በኋላ እንዴት እንደዛ ይሆናል ምናምን ቤስ አንቺ እዚህ ሀገር አዲስ ስለሆንሽ ማንም መብት አይሰጥሽም፣ ዝም ብለሽ ከኛ ጋር ተስማሚና ፈርሚ፣ ኢፍ ዩ አግሪ ምናምን ፈርሚ፣ ለእኛ ኃላፊነቱ ስጭኝ። እኛ ግን እዚህ ሀገር እንትን ስለሆነን ይሰጠናል፣ ኃላፊነቱ ሙሉ በሙሉ ይሰጠናል። ግን አንቺ እኛ ሁሉንም ነገር ዲሲሽን ላይ እናስገባሻለን፣ አንቺ ብቻ አግሪ አድርጊ፣ አግሪ ካደረግሽ ብዙ ቦታ አይሄድም እንትኑ ኬዙ ምናምን አለችኝ። ወንድሙ ማለት ነው። ከዛ ነው አልስማማም አልኳቸው። ከዛ የወንድሙ ጓደኛም ከዚህ በፊት ደግሞ የወንድሙ ጓደኛ ዝም ብሎ እንደዚህ ሊጠይቀኝ ነግሮኝ ነበር። ወንድሙ እንደዚህ ካለሽ እንዳትስማሚ፣ ምንም አይነት ነገር ይሄ የፓወር አቶርኒቲ የሚባል ነገር በጭራሽ እንዳትሰጪ፣ ምንም አይነት ነገር እንዳትስማሚ እና ማንም ከመብትሽ የሚከለክልሽ የለም፣ ምንም ነገር ብትሆኝ ሚስት እና ሚስት ነሽ አለኝ። ከዛ ያ ትዝ አለኝና አልስማማም አልኳት እሷ። ከዛ በጣም በስልክ እያስጨነቁኝ ወንድሙ ምናምን ነው በጭራሽ አልስማማም፣ ከኔ የሚወስዱ ከሆነ መጥተው ይውሰዱ እነዚህ የተባሉት ማለት ነው። ምንድን ነው ምንትን የሚሉት ነገር አለ፣ የሚወርሱት ነገር አለ። ውርስ የለውም ምንም አይነት ወርስ የለውም። ግን ላይፍ ኢንሹራንስ አለው ነው የለውም። እኔም ክሊር ያልገባኝ ለዛ ነው። ለምን እንደዚህ እንዳረጉ ለምን እንደዋሻቸው ጥቅማቸው እንደውም አንቺ ብታስተምሚላቸው ቀለላቸው። እንደውም ምን ሊጠቀሙ ነው? በጣም እኔም ኃላፊነቱ ለሚያስጭን እያሉ ሚስት እያለች እንዴ ሚስት ናት እኮ የምትቀድመው ከወንድም ለባል ሚስት ናት መጀመሪያ። እና እኔም ያልገባኝ ነገር በጣም ምንድን ነው ያለው እኔ ማላውቀው ነገር አለው እንዴ ብላ ብዬ አባትየውን ጠይቄው ነበር። አባትየው ደግሞ በጭራሽ ለማንም እንዳትሰጪ፣ ልጁ ጋር ተጣላ። በጭራሽ አንቺና አንቺ ብቻ ነሽ የሚመለከትሽ አለኝ አባቱ ማለት ነው። እንዳትስማሚ እኔ ከጎንሽ ነኝ ምናምን አለኝ አባቱ። ከዛ የሜዲካል ዲሲሽንም ለሁሉም ነገር ማለት ነው ኃላፊነት የሆነ ሰው ኤብል ሳይሆን ሲቀር ሚስት ወይም የቅርብ ሰው ነው ፋሚሊ ሜምበር ነው ለሱ ዲሲሽን የሚያደርገው እና በዛ ነው። ከዛ
አልስማማም አልኩኝ። እንትን የሆስፒታሉ ሶሻል ወርከር ምናምን ይባላሉ እነሱ እኔ እንደማልስማማ ከዛ የባህሌ ማንም የለኝም ነበር እዚህ ሀገር ራሱ ጓደኛም ራሱ የለኝም ብዙ ከዛው ጋር ምንም አልግባባ ምክንያቱም ባህሌ ብቻ ጓደኛዬም ነው ሁሉም ነገሬ ስለሆነ ከማንም ጋር እንትን የለኝም እና ማንንም አላውቅም ማንም ዘመድ የለኝም። ከዛ በጣም ግራ ገባኝ የት እንደምሄድ ማንን እንደምጠይቅ ምናምን ግራ ገባኝ። ከዛ በድንገት እንደዚህ ለባሌ ጓደኛ በድንገት ሰምቶ እሱ ደግሞ ለጓደኛው ለሴት ጓደኛው ነገራት። ከዛ እነሱ ከጎንሽ ነን አሉኝ። በጭራሽ እንትን እንዳትዪ ከጎንሽ ነን አሉ። ከዛ የባሌ ጓደኛ የጓደኛው ልጅ ነበረች የጓደኛው ሳይ የዘመድ ልጅ ነበረች እና እሷ እንደዚህ እንግሊዘኛ ስለምትችል ከአንቺ ጋር ትግባባለች ጓደኛሽ ትሆናለች እና አብራችሁን ትረዳሻለች አለችኝ። እሷ ደግሞ ልጇን ይዛ ከሩቅ ሰፈር ነበር የመጣችው እና ችግር የለውም ብላ ሄድን አናገርናቸው። ስናናገራቸው አንቺ እንዳለሽ እኮ አናውቅም ነበር አሉ። ሆስፒታሉ ራሱ እንደማትፈልጊና እንደዚህ በጣም አዘበራርቆ ነው የነገራቸው እና እኔ ፍላጎት እንደሌለኝ እና እኔ በፍላጎቴ እንደሰጧቸው ለእነሱ ኃላፊነቱን አድርገው ነው እንደዚህማ የሚባል ነገር የለም ቅድሚያ የሚሰጠው ለሚስት ነው ብላ ነገረችኝ። የሆስፒታሉ ምንትን ማለት ነው ሶሻል። ከዛ ከዛሬ ጀምሮ እንደምትፈልግ ይሆናል ስምሽን እናስገባለን ከዛ የማትፈልጊው ሰው ይወጣል አሉኝና ኃላፊነቱ ሰጡኝ። ከዛ የቺን የገርል ፍሬንዱንም አስወጣዋት። ከዛ ከዚህ በኋላ እባክሽ አትግቢበት እንደዚህ አይነት ጉዳይ ላይ ራሴ ጨርሰዋለሁ አልኳት እና እሷን እንትን ዘጋሁት። ከዛ እሷ በጣም ዲስሪስፔክት አደረገችኝ ምናምን ብላ ሌላ ግርግር ፈጠረች። ይሄን ብቻ ነው ያልኳት ነው። ከዛ በብዙ እንትኖች ወንድሙ ደግሞ በጣም የመጨረሻ አስመሳይ በምላሱ ብቻ የሚኖር ሰው ነው እና እኔ ስለማውቀው ባህሌም ቀድሞ ስለነገረኝ ስለሱ ምናምን በጣም እሸሸዋለሁ ማለት በሩቁ እና የሚለውንም ቃል ብዙም አላምነውም ስለሚ እና የዛኔ ለመጀመሪያ ጊዜ ቅድም ያስለቀሰኝ ለመጀመሪያ ጊዜ ከባሌ ብቻዬን ወደ ስራ ሲሄድ ምክንያቱም ስራ መጀመር ነበረብኝ። አሁን ሆስፒታል ውስጥ በዚህ ገባ። ከዛ ያለውን ነገር ምንም ማድረግ አልችልም። ገደብ አለው የመጠየቂያ ሰዓት። ዝም ብዬ በሰዓት መሄድ አልችልም እና ቤት ቁጭ ስላልኩኝ ከዛ የምሰራበትን ስለሚያውቁን ለተወሰነ ጊዜ ስራ ላይ ቆይ ያልገባኝ ነገር ከቱርክ ወደ ስዊዘርላንድ ተመልሳችሁ አንቺ ስራሽን ለመጀመር ማለት ነው ተመልሳችኋል? ኦልሬዲ ወደ ስዊዘርላንድ ተመለስን። 1 ወር ተቀመጥኩኝ ያለ ስራ። ስለዚህ ቤት ስለተቀመጥኩ ምትዩ የት ቤት ለብቻችሁ ተከራይታችሁ ነበር የምትኖሩት ወይስ ከቤተሰቦቹ ጋር ነው? ኖ እኔና ባሌ አብረን ነው የምንኖረው ቤታችን ማለት ነው። መንግስት ቤት ሰጥቷችሁ ወይስ ተከራይታችሁ? ለምን ተከራይተን ኦኬ እሺ። ታዲያ ባልሽ ታሞ ሆስፒታል ሲተኛ የቤት ኪራይ ማን ይከፍላል? ባሌ ደሞዝተኛ ነው። ስቲል ደሞዝተኛ ነው ማለት ደሞዝ አለው ካምፓኒ ከፍለዋል እና እኔም ደሞዝ አለኝ። ኦኬ ጥሩ እሺ። ከዛ ቤት መቀመጥ ደብሮሽ ወደ ስራ ልትመለሽ ነው? 1 ወር ተቀምጠሽ እሱ ጋር ያቆምነው ያ ከዛ ምክንያቱም ሰዓት ስላለው ገደቡ በየጊዜው መሄድ ስለማልችል በቃ ወደ እስራኤል ጀምር። ከዛ ደግሞ ኃላፊም አለቃይም ማትመለሽም ከሆነ አሳውቄ ምናምን ብለው ነገሩኝ። ምክንያቱም 1 ወር ምናምን ያለ ምንም ተቀመጥኩ። ከዛ በቃ ምንም ባሌ ነበር በመኪና የሚደርሰኝ። እኔ መንጃ ፈቃድ የለኝም። ያለ መኪና ደግሞ መሄድ አልችልም። ከዛ የባሌን አባት አናገርኩትና እሱ ሊያደርሰኝ ተስማማ። ከዛ የዛኔ ለመጀመሪያ ጊዜ ስንሄድ ከቱርክ መጥተው ነው መጡ ወደ ቱርክ ሄደዋል ብለሽ ነው? መጡ እኮ ሳፖርት ሊያደርጉ ልጃቸውንም ለመጠየቅ እኔንም ሊረዱኝ ነው የመጡት። ስቲል እስካሁን ከኔ ጋር ናቸው። ከዛ የት ቤት ይኖራሉ ታዲያ? ከኔ ጋር ቤታችን ትልቅ ነው። ቤት ውስጥ እሺ። ከዛ የባሌ አባት ነበር መጀመሪያ የመጣው፣ እናቱ አልመጣችም ነበር። ከዛ እሱ ስራ ይደርሰኛል ጠዋት እና ለመጀመሪያ ጊዜ ስንሄድ መንገዱን ብዙ ጊዜ የሄድኩበትን ስራ ማለት ነው መንገዱን አላውቀውም። ከዛ በጂፒኤስ አደረግን እና በጣም ግራ ስንገባ ምናምን ለተወሰነ ጊዜ እንደዛ እስከሚሄድ ድረስ ብዙ ጊዜ የሄድኩበት መንገድ ማለት ነው ዞሬ ስለማላየው
ከእሱ ጋር ሲሆን እኮ የማውቀው መንገዱ ራሱ አላውቀውም ማለት የሆነ ሁሉንም ነገር የሚመራኝ እሱ ነው የሆነ ከዛ በኋላ በቃ ሁሉም ነገሮች ሁሉ ከበዱኝ። ሁሉም ነገር በራሴ ማድረግ ጀመርኩ። ሆስፒታል መሄድ፣ ከዛ ሐኪሞችን ማናገር ስላለው ነገር፣ ቢሎችን መክፈል፣ ይህ ሁሉንም ነገር የሚያደርገው እሱ ነበር። ከዛ አንዳንዴ ደግሞ እዚህ ሀገር አንዳንድ ዘረኞች አሉ። ቋንቋ መናገር ሳትቺ ስቀሪ በደንብ እንትን ይሉሻል ምናምን፣ ትክክል ፍሎይንት ካልሆንሽ ምናምን ያመናጭቁሻል። ሐኪም ቤት ውስጥም እንደዛው። ግን በጣም ጥሩዎቹም አሉ አንደርስታንድ ያደርጉና አብዛኛው ጊዜ ኮሚኒኬት ማድረገው ከዶክተሮች ጋር በእንግሊዝኛ ነው። አይዞሽ ቸኮሌት። ለዚህ ነው ሰዎች ሁልጊዜ አንድ ቀን የሆነ ነገር እንሆናለን ብለን አብሮን ያለን ሰው ራሱን እንዲችል ማድረግ አለብን። እውነት በጣም ነው የሚጎዳው ይሄ ነገር። ሁልጊዜ ሰው የሚያደርግልን አብሮን ያለ ሰው ሁሉ ነገር የሚያደርግልን ከሆነ አንድ ቀን ያ ሰው እንደዚህ ታሞ ያልጋ ቁራኛ ሲሆን እኛ ግራ ነው ዓለም ነው የሚጨልምብን። በጣም ሁሉም ነገር ጭልም። ከዛ ወደ ኢትዮጵያ ራሱ መሄድ ፈልጌ ነበር። ከዛ እኔ ያው ጥየው ብሄድ የሚያስበው ስለታመምኩና ጥየው ውሃ ጠጭ ፕሊዝ እንድትረጋጊ። አይዞሽ የኔ እናት። ውሃ ጠጣው ነው እና የዛኔ በጣም ሁሉም ነገር ተጨላለመብኝ። ሁሉንም ነገር መሄድ ፈለኩኝ እና እኔ በሄድ ደግሞ የሚያስበው ጥየው ስለታመመ ጥየው እንደሄድኩ ምናምን እንደዛ። ከዛ በቃ ለመቻሉ ሰው ወስኜ ነገሮች አንዳንዴ ሲከብድ ሁሉ ቀን አለቅሳለሁ። ግን እዛ ሲሆን ሆስፒታል ሲሆን ግን አላለቅስም። ሁሌም ማለት ፖዘቲቭ ነገር ማሳየት አለብህም። እንደዚህ ይሄ ብሬን ኢንጁሪ ያለባቸው ሰዎች ነው። ሁሌም ጥሩ ነገር እነዚህ ዶክተሮች አንዳንዴ ተስፋ የሚያስቆርጥ ነገር ይነግሩናል። ምንም በቃ ከዚህ በኋላ እኛ የሚቻለን እናድርገናል። ማየትም አይችልም፣ አናቅም፣ ምን እንደሚፈጠርም አናቅም። ራስሽን አዘጋጂ ያለበት ሁኔታ ሁሌ ነው። በቃ ይሄ በቀን ነበር የሚነግሩን። እና ግን ይተነፍሳል። በማሽን ነው የሚተነፍሰው ወይስ በራሱ ነው የሚተነፍሰው? ማሽን ተገጥሞለታል መተንፈሻ? በማሽን ነው። ያ አይኑ ክፍት ሆኖ ግን አይኑ ክፍት ሆኖ ግን አይኑ መጀመሪያ ክፍት ሆኖ አይኑ እንትን አይልም፣ አይጨፍንም። እንዲህ ሰው ሲኖር ሪያክሽን አያሳይም። እና ለዛ ነው ምናልባት አይኑ ጠፍቶ ይሆን ብለው የሚያስቡት ማለት ነው። አይኑ ክፍት ነው። አሁን ለምሳሌ አንቺ ስታልፊ ወይ ስታናግሪ ምናምን እንትን አይልም እና ከዛ አያሳይም ምንም። እና የመጀመሪያ ቀን የዛን ቀን በቃ ሁሌ ጎግል እያደረኩኝ እንደዚህ እንዴት ነው መረዳቸው እንደዚህ ማድረግ ምረዳው ምን ባደርግ ነው ምረዳው ምናምን የሚለውን ነገሮችን እያነበብኩኝ ብዙ ነገር እያነበብኩ ከዛ አንዳንዴ ባያዩንም እንደዚህ እንትን ባይሉንም ምናልባት እየሰማን ሊሆን ስለሚችል ለዛ የተቻለን በቃ ጥሩ ነገር ማውራት፣ የድሮ ነገሮችን ማውራት፣ የሚወደው ነገር ሙዚቃ ምናምን የተለያዩ ነገር ማድረግ። ከዛ እኔ ሁሌም እየሄድኩኝ እንትን ሌተር እየጻፍኩኝ አነብለታለሁ፣ ሙዚቃዎችን ከፍትለታለሁ፣ የሚወደው ሙዚቃዎች በቃ ስለ ኳስ ይወዳል፣ ስፖርት ይወዳል፣ ስለ ኳስ ምናምን ሁሉም ነገር አወራል። እና አንድ ነገር ጥሩ መጥፎ ነገር አንዳንዴ በጣም ማልቀስ ስፈልግ ራሱ ይዘዋለሁ እንደምንም። እንደዛ ሳረግ አንድ ቀን አይሲ ውስጥ ሆኖ ለመጀመሪያ ጊዜ ዝም ብዬ ነው የጠየኩት። እኔ ይመልስልኛል ብዬ አላሰብኩም። እና አሪዮ ታየርድ ብዬ ዝም ብዬ አልኩት። ከዛ ምንም መልስ የለም፣ ሪያክሽን የለም። ከዛ ቁጭ ብዬ ዝም ብዬ ሙዚቃ እየዘፈንኩኝ እያለ ነው ብሎ በአፉ ምልክት አሳየኝ ትንሽ በዝግታ ድምፅ። ከዛ እዚህ እንዳለ አወኩኝና ለሐኪሞችም ነገርኳቸው። ከዛ እነሱም ሁሉም ደስ አለ። በጣም የመጨረሻ የዛኔ
በደስታ ብዛት ማልቀስ ጀመርኩኝ። ከዛ ሳለቀስ አየኝና ቅንድቡን አጨማድደው አታልቅሽ አይነት ነገር ማለት ነው። እንደዚህ ቅንድቡን እንትን አያደርግም። እንደዚህ የማኩረፍ ምልክት የለም፣ ስታለቅሽ አዝናለው አይነት ነገር ነው። ሁሌ እንደዛ ይለኛል። ሲከፋሽ ይከፋኛል። ከዛ እንደዛ ሲያደርግ ኦኬ እኔ ማለቅ ሰው የደስታ ነው፣ በጣም ደስ ስላለኝ ነው ኦኬ ምናምን አለ። ከዛ ስማይል ማሳየት ጀመረ። ከዛ ሪያክሽኖችንም ማሳየት ሲጀምር በጣም ደስ አለኝ። ሐኪሞቹም ነገርኳቸው፣ እነሱም አዩ ምናምን ደስ አላቸው። ከዛ አይኑም እንደሚሰራ እንደሚያይ በዛ ማወቅ ጀመረ። ምክንያቱም ሰው ሲራመድ ማየት ጀመረ። ሰው ወደ አለፍ ሲልም አይኑን ማንቀሳቀስ ጀመረ። ከዛ እንደሚያይ ምናምን አረጋገጥም። ከዛ ደስ አለን። ከዛ ደስ ብሎን ምናምን በቃ አሁን ደህና ስለሆነ ቴራፒ ምናምን እየተሰጠው ወደ ኖርማል ክፍል ይሄዳል አሉን። ከዛ ኦኬ ምናምን ብለን ኖርማል ክፍል ሄደ። ከዛ በሁለተኛው ቀን ኢንፌክሽን ነው ካጠመው እና የበለጠ በቃ እንትናለ ወደኋላ ተመለሰ። ያሳየው ይሄ ፕሮግረስ እንዳለ ወደኋላ ተመለሰ። የምን ኢንፌክሽን? ይሄ ሰርጀሪ የተሰራበት ቦታ እና ደግሞ አእምሮን ጭንቅላቱን ነበራ ሰርጀሪ የተደረገው። ያ ሁለት ቦታ። ከዛ በኋላ ያ ነገር ከገጠመው በኋላ የተለያየ በሽታ መጣበት። ይሄ ኢንፌክሽኑ የሳምባም ኢንፌክሽን በማሽኑ ምክንያት እና ደግሞ ሰዎች እንትናቸው አይምሯቸው ሲጎዳ እንደዚህ ስትሮክ ብሬን ብሊድ ሲያጋጥማቸው በራስ መዋጥ ምናምን አይችሉም። ይሄ በቃ መተንፈስም ያስቸግራቸዋል እና በዛ ምክንያት አንገት ላይ የሚደረግ ቀዳዳ አለ፣ እንዲተነፍሱ የሚደረግላቸዋል። አላቅም ካወቃችሁት። እኔም ለመጀመሪያ ጊዜ በባላይ ነው ያወቅኩት እና እኮ እንደዚህ እዚህ ጋር ይቅርታ፣ እዚህ ጋር ንቀዶና ይበሳል። ከዛ ምግብ በመርፎ ይደረጋል። ኖ ለምግብ አይደለም፣ ለመተንፈሻ ነው። ቱቦ ይደረጋል። ለመተንፈሻ ነው። ኦኬ በራሳቸው መዋጥ ስለማይችሉ ስትኝ እንትን መሰለኝ። ያ መዋጥም ስለማይችሉ ምግብም በዚህ የሚደረግላቸው አሉ አይደል? ያ ምግብ የሚሰጠው በፊት በአፍንጫው ነበር። ከዛ በቃ በሆዱ አደረጉለት። በሆዱ ላይ ስለዚህ አንድ ቀዳዳ እዚህ ጋር መተንፈሻ፣ አንድ ቀዳዳ ደግሞ ሆዱ ላይ ለምግብ። ያ ከዛ እንደዛ አድርገውለት እንትኑ ይሄ ኢንፌክሽን ተያዘ። ሳምባውን በጣም ተጎዳ፣ ታመመ፣ በጣም የመጨረሻ ታመመ። ድጋሚ አይሲዩ ውስጥ ገባ። በዚህ በማሽን በመተንፈሻ ምናምን በተለያየ ምክንያት እና አይሲዩ ውስጥ ገባ። ከዛ የመጨረሻ ታመመ። በቃ እንደገና የልብ ምቱ ይጨምራል። በጣም ብዙ ለሁለት ወር ምናምን ያህል ሲመላለስ ነው። በቃ ኖርማል ክፍል አይሲዩ፣ ኖርማል ክፍል አይሲዩ ምናምን ከዛ ነበር። ከዛ በቃ እኛ ከእነሱም እኛ ምንም ልናደርግ አንችልም። በቃ ምንም ተስፋው ምን እንደሆነም አናውቅም ምናምን ብለው ነገር ማለት በዚህ ሁሉ መሀል መንቀሳቀስ አይችልም። እጁንም ጣቱንም አያንቀሳቅስም ነበር እና ከዛ በመሀል ከተሻለው ሲሻለው ደግሞ ወደ ሪሃብ ታውቂያለሽ? ወደ ሪሃብ ያ እዛ መሄድ ነበረበት ከሆስፒታሉ ሲጨርስ ማለት ነው። ሆስፒታላይዝ ተደርጎ ሲጨርስ ከዛ ወደ ሪሃብ ሄደ። እዛም ደግሞ በጣም ታመመ እና ድጋሚ በአምቡላንስ ተመለሰ ወደ ሆስፒታል። እንደዛ ለ5 ጊዜ እንደዛ ተፈጠረ። ይሄዳል ይመጣል፣ ይሄዳል ይመጣል። ከዛም እንደዚህ በመሀል ያ ሲፈጠር ከዛ ያው እኔም እየሰራው ግን ኤቭሪዴይ ሄዳለሁ ሆስፒታል ማለት ነው። ከዛ ግን እያየሁ ለመጀመሪያ ምንም ነገር ሲፈጠር እኔ አብሬው ብዙ ስለማሳለፍ ማውቀው እኔ ነኝ እና ለሐኪሞቹ የምነግራቸው እኔ ነኝ። ምክንያቱም ማንም ሊረዳውና እንትን ሊለው አልቻለም። ከዛ እንዴት መግባባት እንዳለበት አስተማርኩት። በእጁ ብጣቱን ይሄ አውራ ጣቱን ወደ ላይ ያዝ፣ ከዛ ወደ ታች ሲያደርግ ነው እንደዛ ህመም አለብክ ያ ምናምን እንደዛ አይነት ነገሮችን ከዛ ከነሱ ጋር እንደዛ መግባባት ጀመረ። ምክንያቱም ማውራት ስለማይችል ሌላውን ማንቀሳቀስ ስለማይችል ከዛ ጣቶቹን ማንቀሳቀስም ጀመረ። ትንሽ እዛ ሆስፒታል ውስጥ ሆኖ ቴራፒ ይሰጠዋል። ትንሽ ማለት ነው።
30 ደቂቃ በቀን ከዛ ያንን ነገር እያሳየሁት ምናምን ከዛ እኔም እየሰራው አንዳንዴ በጣም እየሰራው በመሀል አንድ ቀን በጣም ደስ ብሎን ወደ ሪሃብ ደህና ሆነ ብለን ሪሃብ ሄደ። ከዛ ሶሪ የለውም እናቴ አይዞሽ በእናትሽ። ከዛ የዛን ቀን ትዝ ይለናል ደህና ሆኖ ለአምስተኛ ጊዜ ማለት ነው ሪሃብ ሄደ። ከዛ በቃ ከዚህ በኋላ አይመለስም ብለው ሐኪሞቹ እዛ በጣም በቃ እታወቃለሁ ሁሌ ስለምን ሐኪሞቹ ዶክተሮቹም ያውቃሉ የእሱን ኬስ ምናምን እነሱም ራሱ በቃ ደስ ብለውን ቦታ ሪሃብ ለማግኘት በጣም ቀላል አይደለም። በጣም ብዙ መጠበቅ አለብን። ብዙ ፕሮሰስ አለው እና በቃ ከዚህ በኋላ አይመለስም ይሄ መጨረሻ ነው የሚሆነው ብለን ሄደ። በጣም ደስ ብሎን ከዛ ሪሃብም እኛም ሄድን። እናቱም ሁላችንም ደስ ብሎን ከዛ ሐኪሞቹንም እዛ ያሉት አናገርናቸው። ከዛ ለመጨረሻ ጊዜ ለዚህ ለአምስተኛው ጊዜ ሲሄድ ማለት ነው የሪሃብ ሐኪሞቹ ራሱ ተገረሙ። ምክንያቱም በዛ ሰዓት ያለው እንትን ፕሮግረስ ነበረው። እጁን ማንቀሳቀስ ጀመረ የዛኔ ደግሞ እና ደግሞ መግባባትም ጀመረ። እንደዚህ በትንሽ የስ ነው ማለት የናይን በጀርመንኛ እና መግባባት ጀመረ። ዛኔ እነሱም ደስ አላቸው። በቃ አሁን አሪፍ ነው የሚመስለን፣ በጣም አሪፍ ላይ ነው፣ ምክንያት ይሰራል፣ ከዚህ በኋላ ተስፋ አለው ምናሉን። ከዛ እነሱም ደስ ብሎን በቃ ብለን ቆይተን ከሱ ጋር አምሽተን ወደ ቤት ሄድን። ከዛ በሁለተኛው ቀን ስራ ሄድኩኝ። ስራ በመሀል እየሰራው ያለ ትዝ ይለኛል በኢትዮጵያ 6 ሰዓት ማለት ነው ከሰዓት እና ተደወለልኝ ስልክ ከሪሃብ ባለቤትሽ በጣም ስለታመመ ልከነዋል፣ በአምቡላንስ ወደ ሆስፒታል ልከነዋል። መተንፈስ ስለከበደው እንትን ሳምባውን እንደገና ኢንፌክሽን አጋጠመው። ከዛ ዛኔ በጣም ከአቅሜ በላይ ሆነ። ጭንቅላቴ ሊፈነዳ ደረሰ። ከዛ አልቻልኩም፣ አለቀስኩኝ እዛው እየሰራው። ከዛ ሄድኩኝና ላለቃዬ ወደ ቤት መሄድ ፈልጋለሁ አልኳት። ከዛ አየችኝና ባለቤትሽ ሞተ እንዴ አለችኝ። ከዛ በጣም አናደደችኝና በጣም ይሄ ጥያቄዋ ራሱ አስለቀሰኝና እዛው ማልቀስ ጀመርኩኝ። ከዛ አይደለም አሞት ነው መሄድ አለብኝ አልኳት። ኦኬ ሂጂ ምንም አልችኝ። ከዛ ሄድኩኝ ወደ ቤት። ከዛ ወደ ሆስፒታል ሄድን። እዛ ኢመርጀንሲ ውስጥ ነበር ምናምን። ከዛ ሞታል። በጣም ትኩሳት አለው። መጨረሻ ልቡ በጣም እንትን ይላል፣ ይበታል፣ ከፍተኛ። ከዛ እንደምን መድኃኒት ሰጡት ምናምን፣ የተሻለ እየተስተካከለ መጣ። እንደዚህ በመሀል ብዙ ጊዜ አይሲ ውስጥ ገብቶ ተመለሰ። ብዙ ጊዜ ማለት ነው። እና ከዛ በመጨረሻም ኖርማል ክፍል ገባ። የሆነ ስቴሽን፣ አሪፍ ስቴሽን ነበረ እዛ እና እዛ አሪፍ ፕሮግረስ እያደረገ መጣ። ተስተካከለ። እንትኑ ኮሚኒኬሽን ስኪሉ ተስተካከለ። ከኛ ጋርም ኮሚኒኬት ማድረግ ጀመረ፣ ማውራት ጀመረ። ግን ሲያወራል በደንብ እና ጥያቄዎችን ስጠይቀው መመለስ ጀመረ። የሚመልሰው ደግሞ ትክክለኛ መልስ ነው። ስለዚህ ጭንቅላቱ በደንብ እንደሚሰራ እንደሚያስታውስ እና መቀለድም ራሱ ብዙ ማውራት ሳይጀምር በትንሹም መቀለድ ጀመረ። እጁ ማንቀሳቀስ ወደ ላይ ከፍ ማድረግ፣ እግሩንም እንደዛው ማንቀሳቀስ ጀመረ። ከዛ ያው እንደዚህ እያልን ስንት ወር ነው አሁን? 8 ወር ማለት ነው ያ ከተፈጠረ። ከዛ አሁን እንትን ማለት ጀመረ፣ ማውራት። አንገቱ ላይ ያለው ነገር ተነሳለት። ከዛ ወደ ሌላ ሪሃብ ስፔሻላይዝድ እሱ እንደዚህ በሱ ኬዝ ላሉ ተብሎ ሌላ ተፈልጎ ተገኘና እዛም ደግሞ ያንን ለማግኘት በጣም ብዙ ነበር የጠበቅነው። ብዙ ጠይቀን ብዙ ሁል ጊዜ በቀን እየጠየቅን ምናምን በቃ በጣም ጸልየንበት የተገኘ ቦታ ነው እና በመጨረሻም ወደዛ ሄደ። በጣም ደስ አለን። ያ እና እኔም ደግሞ እየተማርኩኝ ነገሮችን ማለት እንትን እያልኩ ሁሉንም ነገር አሁን እንዴት ማድረግ እንዳለብኝ እያወቅኩኝ
ከስራዬም ተባረርኩኝ በዚህ ምክንያት እና ያ አሳዘነኝ። ከስራ ማለት በየጊዜው እያስፈቀድሽ ስለምትቀሪ ነው የተባረርሽ? አንዳንዴ ቀጠሮ ሲኖርብኝ ምናምን እቀራለሁ እንደዚህ ምናምን ብዬ ና ከዛ አያውቁም እንዴ የባለቤትሽ ያለበትን ሁኔታ? በጣም ነው እንጂ ያውቁት። በጣም ትናቸው ና በጣም አብረው የሚሰሩት ምናምን በጣም ነው ያዘሩት። በዚህ እንዴት እንደዚህ ምናምን ብለው፣ ግን ያው ስራ ነው እዚህ ሀገር ለማንም እንትን አይሉልሽም። በቃ ለፊትሽ ላይ እየሳቁ እያዘኑ ከዛ በኋላ ከኋላ እንትን ይሉሻል። ሰድ ዋናዋን ስራ ቢሄድ ስራ ይባል ዋናዋን ስራ። አሁን እንዴት ነው ባለቤትሽ? አሁን ደህና ነው፣ በጣም ደህና ነው። ማንቀሳቀስ ጀምሯል። እጁን በደንብ ያንቀሳቅሳል፣ በደንብ ያወራል ማለት ያወራል በደንብ አሁን ያስታውሳል ነገሮችን። አንዳንድ ጥያቄ ትሪክ የሚያደርገውን ጥያቄ ስጠይቀው ይመልስልኛል በትክክል ምናምን። ልክ እንደ በፊቱ ፐርሶናሊቲ ምናምን እየመጣ ነው፣ ወደ በፊት እየተመለሰ ነው ማለት። ወጣ ከሪሃብሌሽን ወይ ቤት ነው? ሪሃብ ነው። ሪሃብ ነው። አንቺ እየሄድሽ በየቀኑ የምትጠይቂው? ያ እና ማለት ያያል፣ ያወራሻል? ያወራል። ስመጣ በጣም ደስ ይለዋል፣ ይስቃል። እና ምግብ ይበላል። አሁን ይህ የጉሮሮ ቀዳዳ አልጀመረም። በሆዱ ነው የሚሰጠው ምግብ። ግን ምግብ እስካሁን በሆዱ ነው የሚሰጠው። ያ መተንፈስስ ይሄ በራሱ ይችላል። ሁሉንም ነገር ይችላል በራሱ መተንፈስ ይችላል። አንዳንዴ ሻይ እንሰጠዋለን፣ ኮፊ ምናምን ይሰጣል። ከዛም በኋላ አንድ ቀን እንደውም እንደምንድን ቡና መጠጣት ትፈልጋለህ ምናምን ስለው ካፕቺኖ ምን ትፈልጋለህ ስለው ምንም አልፈልግም አለኝ። ምንም ፍላጎት የለክም የምግብ ስለው ነው የለኝም አለ። ለምን ስለው በግሬ እስከምቆም ድረስ ፍላጎት የለኝም፣ ምግብ ማፍላት አልፈልግም ማለት ወደ ቤት እስከምመለስ ድረስ። እሺ ግን ይቅርታና መጸዳጃ ቤት ሄዶ ራሱን ችሎ ይጸዳዳል? ነው ገና ነው እሱ። ኦኬ ገና ነው። ምግብና መጸዳጃ ገና ነው፣ ግን በራሱ መተንፈስ ጀምሯል። አሁን በራሱ ይተነፍሳል፣ ያወራል። ያው በፊት እኮ ምንም ነገር ማድረግ አይችልም ነበር፣ ማንንም አይልም ነበር። ትልቅ ለውጥ ነው አሁን ያለበት። ተመስገን። ያ በጣም ይሰማዋል። ከመጀመሪያ እዛ አገራቸው ያለው ምንም ተስፋ እንደሌለው ነበር የነገሩን እና በፈጣሪ ተስፋ አይቆረጥም። አንቺም ተስፋ ሳትቆርጭበት አንቺ በጣም መልካም ሰው ስለሆንሽ ጥለሽ ወደ ኢትዮጵያ ሳትመለሺ አስታመሽ፣ አንቺ በጣም መልካም ሚስት ነሽ። በጣም መልካም ሰው ስለሆንሽ እንኳን እንዳንቺ አይነት ታማኝ መልካም ሰው ሰጠው። ምናልባት ሌላ ሴት ብትሆን ጥላው ትሄድ ነበር ይሆናል። አንቺ ግን ተስፋ አልቆረጥሽበትም። እስከ መጨረሻው ከጎኑ ቆመሽ አስታመምሽው። ጀግና ነሽ በጣም። ፈጣሪ ደግሞ ተስፋ አለመቁረጥሽን አይቶ በስ ተነስቶ በእግሩ ይሄዳል። እንደ ድሮ ላይፋችሁ ይመለሳል፣ ይድንልሽ። ምናልባት ፈጣሪ የሚያመጣው እኮ አንቺ እንድጠነክሪ ሁሉ ነገር እሱ ስለነበረ አሁን ያለሱ ስራ ሄደሽ መምጣትን፣ ያለሱ ቢሎች መክፈልን፣ የተለያዩ ያለሱ በስቃይ የለመድሻቸውን ነገሮች ያለሱ ማድረግ እንድትችይ ሊያስተምርሽ ፈጣሪ አንቺን ሊያጠነክርሽ ጠንካራ ሊያረግሽ ሁለት እግርሽ መቆም ነው ይህንን ፈተና ያመጣው ወደ ህይወት። በመሀልም ደግሞ ያልነገርኩሽ እንትን በመሀል ወንድሙ ሪፖርት አደረገ ለሶሻሎች ማለት ነው። ለወንድሜ በጣም ተጨንቅ ያለው ወንድሜ ያለው የወንድሜ ቢሎች እንደሚከፈሉ አላውቅም በትክክል ወንድሜ ማን እንትን እንደሚለው እና እኔ በጣም ተጨንቅ ያለው ምናምን ብሎ ሪፖርት አደረገ። ከዛ ወረቀት ደረሰኝ፣ ሪፖርት የተደረገበት መጥሪያ ማለት ነው እናንተ። ከዛ አየሁትና ኦኬ ነገር ከፈለጋችሁ አናግሩኝ ምናምን አልኳቸው። ማን ነው ገስት ቫዮሌሽን ያሰጠኝ? በእናታችሁ ገስት ዋርኒንግ ምን አሳይታችሁ ነው? ማን ምን አሳይቶ ነው? ገስት ላይ ያለ ሰው አደጋ የሆነ ነገር አሳይቷል አለ ገስት ቫዮሌሽን እና ከዛ እነሱ ደግሞ ሊያናግሩኝ እንደሚፈልጉ ተጠራውኝ እዛ። ንግስቷ ግን እድሜ ልኳን ለምንድን ነው ዋርኒንግ የምታመጣብኝ? ምን ሆና ነው? የሚከለከሉ ነገሮችን ነገርኩሽ። በቀደም መተሽ እዚህ በአረንጓዴ ይቅርታ ቀጥ ውዴ። ከዛ ወደ ሪፖርት አደረገ። ከዛ ሪፖርት ሲያደርግ እንዴት እንደሆነ ይዛኔ አልገባኝም። ከሆነ ከነርሷ ጋር ይሁን ከማን ጋር የሆነ ጋር ተመሳጥሮ ነው እናንተን ያደረገው እና ተጠራውኝ። እነሱ
ኢንቨስቲጌት እንደሚያደርጉ በሱ ዙሪያ ባለው ጉዳይ ማለት ነው። እዛ ከሶሻል የሆነች ሶሻል ወርከር ነበረች ከነሱ ከዛ የመጣች ኬሽፕ ይባላል እዚህ ሀገር ኬሽፕ ነው የሚባሉት እነዚህ እና እነሱ መጣች እና እሷ ጥያቄ አንዳንድ ጥያቄዎችን ጠይቀችኝ። እንዴት እንደምጠይቀው ምን እንደማደርግ ስለ ሁሉም ነገር በቃ ስላለው ሁኔታ ማለት ነው። ስለ ባሌ ሁኔታ ምናምን ከዛ ነገርኳት እና ከፈለግሽ ማስረጃዎችን ነበሩኝ እኔ እንደዚህ ቢሎች የተከፈሉበት ከሐኪሞች ጋር ያወራሁበት ዲሲሽን ያደረጉ ሁሉንም ነገር ማለት ነው። እና እንደዚህ ከፈለግሽ ምናምን አልኳት። እሷ ደግሞ አያስፈልገኝም ችግር የለውም በቃ ይሄን ሁሉ የዛኔ ያለችኝ እሷ በጣም ዩር ያንግ ውመን በጣም ብሬቭ ነሽ፣ ይሄን ሁሉ ማድረግሽ ጎበዝ ጠንካራ ነሽ፣ በጣም አደንቅሻለሁ ምናምን ያለችኝ የዛኔ እና ከዛ ኦኬ አመሰግናለሁ አልኳት። እኔ እንደውም ሪኮመንድ ማድረግ እነሱ ናቸው ወሳኝ። ሪኮመንድ ማድረገው ለአንቺ ነው፣ ኃላፊነቱ ለአንቺ እንትን እንዲልሽ ነው አለችኝ። ከዛ ኦኬ ብዬ ያንን ፖዘቲቭ ነገር ስለነገረችኝ ምንም አልጠበኩም። ከዛ ዲሲሽን መጣለኝ ከኬሽፕ ማለት ነው ይሄ ወረቀት ሲመጣ ዲሲሽኑ ምንድነው ለእነሱ እንደተሰጠ ነው የእሱ ኃላፊነቱ ያ ከዛ ኃላፊነቱ ምንድነው ሜዲካል ዲሲሽን ከኔ ጋር ሆና ሶሻል ወርከሯ እንድትወስን፣ ፋይናንሻል ደግሞ ራሳቸው ሁሉንም ነገሮችን ራሳቸው በቃ እኔ ዝም ብሎ የለም እንዳሻንጉሊት እንትን ብቻ እንደዛ ነው በቃ ዲሲሽኖችን ሙሉ በሙሉ እነሱ እንዲወስዱ። ምክንያቱን የዛኔ እንደውም አልጠቀሱም፣ ግን በቃ ይሄ እንትን ተብሏል አለችኝ። ግን ያ የሚሆነው የሚጸድቀው እኔ ሚስት ስለሆንኩኝ አግሪ ሳደርግ ብቻ ነው። ግን አሁን ለምሳሌ አፒል ማድረግ ከፈለኩኝ አልስማማም ካልኩኝ ማንም እንትን አይለኝም እና ኦኬ። ከዛ እኔ ደግሞ እንደማልስማማ ደብዳቤ አስገባውኝ ጽፌ። ምክንያቱም እስከ ዛሬ ድረስ ለብዙ ለ6 ወር ሳደርገውም ነበር አዳንሹ አንቺ ለፍተሽ ባስታመምሽው እሱ ከኋላ መጥቶ ኃላፊነት ሊወስድ። ከዛ እኔ ሚስቱም ነኝ ባለቤቴም ያምነኛል። ሁሉንም ነገር ያለውን ነገር አስረዷቸው። እንደዚህ ቤተሰቦቹም እናትና አባቱም ከጎኔ ናቸው። እነሱ ምስክር ሊሆኑ ይችላሉ። ኃላፊነቱን ለሌላ ሰው አልስማማም ብዬ ነገርኳቸው። አስገባውኝ ወረቀትና ከዚያም በኋላ ኦኬ ካልተስማማሽ ሚቲንግ እንዲኖረን እንፈልጋለን ብለው ከዋናው ኃላፊ ጋር ማለት ነው ሚቲንግ እንዲኖረን ሚት እንድናረግ ማለት ነው በዲስከሽን በዙሪያው። ከዛ አንድ ላይ ቀጠሩኝ። ሄድኩኝ ስራ እንትን ብዬ አስፈቅጄ ሄድኩኝ። የዛኔ ጥያቄዎችን ጠየቀኝ። ምን ያህል ጊዜ ነኝ እዚህ ሀገር መኖር እንትን ያልኩት፣ ምን እየሰራው ነው፣ ሁሉንም ነገር ያሉትን ነገሮች ፐርሰናል ነገሮች ማለት ነው። ስለ ባለቤቴን ፕሮግረስ ጠየቀኝ። ባለቤቴ ፕሮግረስ እያሳየ እንደሆነ ምናምን ነገርኳቸው እና ይሄን ነገር ደግሞ እንደማያስፈልገው፣ ምክንያቱም ይሄ ነገር እንደዚህ የሚወስዱት ሰዎች ሶሻል ምናምን እንትን የሚወስደው ሰዎች ፕሮግረስ ሳያሳዩ ሲቀሩና በቃ ፎሬቨር እስከ መጨረሻው ጊዜ ዲሴብልድ ሆነው የሚቀሩ ሰዎች ለእንደዛ አይነት ሰዎች ነው። እሱንም ደግሞ ሚስት ባለቤት ከሌላቸው ምናምን አይነት እና እኔ አለውኝ እና በሚስትነቴ እስከ ዛሬም ድረስ እያደረኩም ያለሁት አሁን ለምሳሌ አንዳንድ ቦታዎች ስፈርም የእሱን ጉዳይ በሆን ሚስት ከታች የሆነ አሁን ፈርምና ሚስቱ ነኝ በሱ በግማሽ በኩል ብዬ ነው እንትን ብለው እና እንደዛ ሲሆን ተቀባይነት አለ እና እኔ ሲጀመር ሙሉ በሙሉ የእሱን ውክልናም አልፈልግም፣ በሚስትነቴ ብቻ እንዳደርግ ፍቀዱልኝ ነው ያልኳቸው። ያለኝን መብት አትውሰዱብኝ። ምክንያቱም ባሌ በህይወት እያለ ማለቴ በህይወት ስልሽ ሶሪ ከመታመሙ በፊት የባንክ ነገር ምናምን ሰጥቶኛል። መጀመሪያ እንደዚህ አይነት ነገር እርስ በርስ ተሰጣትናል እና ያ ነገር ምንም ችግር የለብኝም አስረዷቸው። የሰጠኝንም አሳየዋቸው ከዛ በፊት መሆኑን ማለት ነው። ከዛ ኦኬ ሁሉንም ነገር አሁን ከሆስፒታሉ ጋር ባለው የሆስፒታሉን ደግሞ እናይና እናናገርና በትክክል እያናገርሽ መሆኑን በትክክል ውሳኔ እየወሰንሽ መሆኑን ቼክ አድርገን ውሳኔውን እናሳውቅሻለን። ሁላችንም ተስማምተንበት ውሳኔውን እናሳውቅሻለን። ውሳኔውን ካልተስማማሽ አፒል ማድረግ ድጋሚ ትችያለሽ ብለው ነገሩኝ። ከዛ መጨረሻ ከስንት ጊዜ በኋላ ደብዳቤ ደረሰኝ። ውሳኔው ለእኔ እንደተጸደቀ ለእኔ እንደሆነ ማለት ነው።
ከዛ የዛኔም ራሱ ደስ አለኝ። እንደዚህ የሚሰጠኝም አልመሰለኝም ነበር። ምክንያቱም ብቻዬን ነኝ፣ ራሴ ብቻ ነበር የምታገለው እና ከዛ በዛ እንትን አለ። ከዛ ወንድሙም ስርዓቱን ያዘ፣ በቃ አከበረኝ። ምክንያቱም ህጉ ሲያከብረኝ፣ ሎው ሲያከብረኝ እሱ እንትን አለ እና ቦታውን አወቅና አርፎ ተቀመጠ። ደስ ሲል ብቻሽን ሆነሽ ራሱ በሰው ሀገር አንቺ ኢትዮጵያዊ ሆነሽ በሰው ሀገር ታግለሽ ራሱ መብትሽን ማስከበርሽ ባልሽ ፕሮቴክት ማድረግሽ ጀግና ነሽ። ወንድምየው ግን የምንፈልገው ነው ግን አጣሪ ማለት የሆነ ባልሽ ቢሞት የሚወርሰው ነገር ወይ ባልሽ የሆነ ላይፍ ኢንሹራንስ ጠይቂ እስኪ። ያለምንም ጥቅም እኮ እንደዚህ ከአንቺ ላይ የእሱን ኃላፊነት መውሰድ ያለምንም ጥቅም አይፈልጉም። እርግጠኛ የሆነ ነገር አለ። በጣም ግራ ገባኝ። ልፈልግ ሞከርኩ፣ ምንም ላገኝ አልቻልኩም እና በጊዜ ሂደት ገንዘብ እንዴት ገንዘብ ስትል ዲጄ ጃም እንዴት ነው ገንዘብ ስትል እሷ እኮ ጀርመን አይደለም ያለችው። ንግስቷ መጀመሪያ ምን አድርገሽ ዋርኒንግ እንዳሰጠሽኝ ዋትሳፕ ላይ ንገሪኝ። ዝም ብለሽ አትገቢው። ቆይ ንግስቷ እንዳታስገቧት ንገሪኝ። ዋትሳፕ ላይ ምን አድርገሽ ነው ዋርኒንግ ያሰጠሽኝ? ምን አሳይተሽ ነው? ልታዘግቢ ነው እንዲህ አካውንቴን አንቺ ሀሳብሽ እና እንትን ምንድን ነው የሚያገኙት ጥቅም? አሁን ያንቺ ባል ኦልሬዲ ዶክተሮች ተስፋ የለውም ብለው ነበር፣ ግን ተስፋ በፈጣሪ እንጂ በዶክተር አይደለም። ፈጣሪ እያዳነው ነው። ኢንሻላህ ድኖ በእግሩ ይሄዳል። ያም ደግሞ ፕራይቬት ሲጀመር ፕራይቬት ነሽ፣ መግባታችን ዋርኒንግ ላይ ነሽ። ማንበብ ካልቻልሽ ሐኪሞች የሚሉትን ነገር በጭራሽ አለመቀበል ነው። ምክንያቱም ፈጣሪ ብቻ ነው እንትን የሚለው የፈጣሪን ኖ አንቺ ይኸውልሽ አዲስ ስለሆንሽ ምናልባት አታውቂም ይሆናል ወይ ሀበሻ ምናምን እዛ ሀገር የምታውቂ ብዙ አመት የኖረ ሀበሻ የምታውቂ ከሆነ ስዊዘርላንድ እስኪ ጠይቂ። እርግጠኛ ነኝ ከባልሽ ከሞተ የሆነ የሚያገኙት ነገር ስለሚኖር ነው ወንድሙ እንደዛ ከአንቺ ላይ ኃላፊነቱን ለመውሰድ። ከዛ ወንድሙ ያለኝ መጨረሻ ላይ ደግሞ በጣም የዛኔ ተናድጄ ስሜታዊ ሆኜ ነበር እና አንድ ቀን ዲሲሽኑ መጣና ዲሲሽኑ ሲመጣ ለእኔም ለእሱም ተብሎ ነው ወረቀቱ የተላከው እና እሱም ያውቀዋል። ከዛ እኔ የጠየኩት በባሌ ፊት ነው እንደውም የጠየኩት እና ዛኔ ዲሲሽን እንደዚህ መጥቶ ነበር ሪፖርት አድርገክ ደረሰክ እንዴ አልኩት። ያ ሚስ አንደርስታንድ አድርገሽኛል ምናምን ብሎ ሊያወራ ፈለገ። ከዛም በኋላ በጣም አስመሳይ ከዛ በጣም ተናደደብኝ። በጣም ትክክለኛ ማንነቱን የዛን ያወጣ እና ባህሌን በጣም ተናደደ። ስለቆጠረሽ እኮ ነው አንቺ ደግሞ ብልጥነት ማሳየሹ ባልሽ ስትጠይቁ ከዛ ጠየቁት እና ከዛ በኋላ በጣም ተናደደ። የመጨረሻ ስሜታዊ ሆነና ከዛ ምክንያቱም አላምንሽም አለኝ። በጀርመንኛ ነው ያለኝ እና የዛኔ ቃሉ አልገባኝም ነበር እና እንደዛ ሲለኝ ምንድን ነው ያልከው? በእንግሊዝኛ ንገረኝ ይሄን ያልከውን አልኩት። ከዛ በኋላ አላውቀውም በእንግሊዝኛ አለኝ። ከዛ ድጋሚ ሲል ገባኝና ኦኬ እንደዛ ነው ያልከኝ፣ እኔም አላምንክም አልኩትና ነገርኩት መልሼ ማለት ነው። እኔም አላምንክም ግን አንተ ብታምነኝ አላምንሽ ማለት ወንድሜ ትገይዋለሽ ነው። አላምንሽም ማለት አንቺ እኔ እንጃ ምን ለማለት እንደፈለግ አብረሽ ሆንሽ ባትወጂው ከባል ወንድሙን ባልሽን ባትወጂ ስንት ወር ሙሉ ሆስፒታል ውስጥ እንድታስታምሚ ወጣት ነሽ፣ ቆንጆ ነሽ፣ ብዙ ፈላጊ ያለሽ እውነተኛ አፍቃሪ ታማኝ ባትሆኝ እኮ ጥለሹ ትሄጂ ነበረ። በከፋሽ ሰዓት በገባሽ ሰዓት እኮ ግራ በገባኝ ምንም ማለት ባለ ዛኔ ታሞ አንድ የሆኑ ታሞ መድኃኒት እየተሰጠው ነው። ግን ዛኔ በጣም እየተሰቃየው የነበርኩት እኔ ነኝ። የመጨረሻ ከባድ ሰዓት ነበር። የመጨረሻ ጨለማ፣ ምንም ብርሃን የሌለበት ጊዜ ነበር። ምንም ተስፋ የሌለበት ጊዜ ነበር። ሁሉም ነገር ጭልምልም፣ ቤቱም በጣም ያስጠላል። ጸጥ ብሎ ሁሉም ነገር በቃ ምግብ መብላት አልቻልኩም። ከዛ በጣም ራሴን እያስገደድኩ ለመኖር ብዬ እበላል ነበር እና በጣም ምንም ፍላጎት የለኝም፣ እንቅልፍ የለኝም። በጣም ከባድ ነበር እና ከዛ እንደዛ በሱ ፊት እንደዛ ጠየቅኩት እና እሱ በጣም ተናደደ። ከዛ በኋላ የመጨረሻ ራሱ መቆጣጠር አቅቶት በሩ እንትን ብሎ ዘግቶት ሄደ፣ ወጣ። ከዛ እኔ ደግሞ ባለኝ ጠየቅኩት፣ ተናደህብኛል እንዲ ያልኩት፣ ወንድምህን ስላ ዲስሪስፔክት አረግሽኝ ብሎ ነው የሄደው። በጣም ማኒፕሌት የማድረግ እንትን አላቸው እና ከዛ ተናደህብኛል እንዴ ሲል ኖ አለ። በጭራሽ አልተናደድኩብሽም፣ ከጎንሽ ነኝ ብሎ እጄን ያዘው።
እና ዋናው ባልሽ ከጎንሽ ይሁን እንጂ እሱ ወንድምየው ይመጣል ይዘግ ምን አባቱ ምንም አያመጣም። በጣም ሲጀምር እንኳን ባልሽ ዳነልሽ እንኳን እሱ ከጎንሽ ሆነ እንጂ ግን ሲድን ግን ባልሽ ሲገባው ግን በጣም ያዝንበታል። በወንድሙ ምን እያሉ መሰለሽ የሚከፈል ነገር አለ የሚገኝ ነገር አለ እያሉ ነው። አውሮፓ የሚኖሩ ሰዎች አንዳንድ ሰዎች ሲሞት ምናምን የሆነ ብቻ እንደዛ ነገር አለ የሚያገኘው ጥቅም አለ። ለዛ ነው ዶክተሮች ተስፋ የለውም ሲባል ቶሎ ከአንቺ ኃላፊነቱን አስፈርሞ ወስዶ ወንድሙ ከሞተ የሚከፈለውን ነገር ሁሉ ላይ ሲሞት ይሰጣል ሊበላ። ታዲያ አንቺ ነሽ ትክክለኛ የባልሽ ወዳጅ እሱ ሳይሆን እሱ ጥቅመኛ ነው። ወንድም ሆኑ እንኳን አይሽ አንቺ ባዳ ስለሆንሽ ሚስት ባዳ ናት አላምንሽም። ላይክ ለወንድሜ ከአንቺ በላይ ይቆረቆራለሁ። ሞር ጊዜውን ሲሰጥ የነበረው ማነው? ጊዜውን ሲሰጥ የነበረ ደግሞ አይመጣም። ሁሌ ኤክስኪውዝ ለመጠየቅ ማለት ነው። ሁሌ አሁን አንዴ ወገቤን አሞኛል፣ እንደዚህ ሆኛለሁ፣ ጉንፋን ይዞኛል እንዳላስተላልፍበት ነው። ሁሌ ኤክስኪውዝ አሉ ላለመምጣት ማለት ነው። አይመጣም። ትክክለኛ እውነተኛ ወዳጅ እኮ ማሪ ሁልጊዜ ከጎንሽ የሚገኝ ሰው ነው። አንቺ ነሽ ሙሉ ህይወትሽን ሰተሽ ሙሉ ጊዜ ሰተሽ ሆስፒታል ቁጭ ብለሽ ያስታመምሽው አንቺ እያለሽ እሱ አንዴ ጉንፋን ይዞኛል እንዳላጋባበት አንዴ ወገቤን አመመኝ አንዴ ገለመሌ እያለ መጥቶ ሳይጠይቀው ልክ ለጥቅም ጊዜ ሲሆን ወንድምነቱ ትዝ አለው ለጥቅም ጊዜ። እና ሲጀመር አሁን ለምሳሌ በፊት እኔ ስለሱ ማንነት ምናምን አውቃለሁ። ባሌ ይነግረኛል ስለሱ ምናምን ያለው አንድ ወንድም ነው። ግን በጣም የሚያስጠላ ባህሪም ቢኖረው ግን ወንድሙ ስለሆነ በጣም ይወደዋል ባሌ ማለት ነው። አንድ ወንድሙ ስለሆነ ግን ያለውን ጸባይ ምናምን ይነግረኝ ነበር እና አውቀዋለሁ ምን አይነት አጭበርባሪ፣ ውሸታም፣ ሌባ እንደሆነ ማለት ነው። እንኳን ቀድሞ ነገረሽ። እሱ ቀድሞ መንገሩ በጣም ጠቅመኝ። ምክንያቱም እኔ እዛ ሀገር እያለው እነሱ ሀገር እያለው እሱ መጣ ሰማና እሱ እዚህ ነበር እና ሰማ ተደወለለት እና ከዛ በሶስተኛው ቀን ነው ምናምን መጣ። ከዛ መጣ በጣም ያለንበት ሀገር ማለት ከከተማ ወጣ ብሎ ነው ብቻ እነሱ ካሉበት ወጣ ብሎ ነው። ሆቴል ውስጥ ነበር ያረፍነው ማለት ነው። ለ20 ምናምን ቀን ሆቴል ውስጥ ነበረን እና የዛኔ በጣም ይደብረዋል። በቃ ላይፋችን ከሆቴል ሆስፒታል፣ ከሆስፒታል ሆቴል እንደዚህ ነው በቃ ላይፋችን ማለት ነው። በጣም ይደብር ነበር ቦታው። እንትኑ ምንም የምታደርጊው ነገር የለም፣ ብርድ ነው አካባቢው ምናምን እና እሱ በሶስተኛው ቀን መመለስ ፈለገ ወደዚህ ስዊስ መመለስ ፈለገ። መስራት አለብኝ አለቃዬ እየጨቀጨቀኝ ነው። ስራ ማይወድ ሰውዬ ነው ማለት ነው። ሁሌ ቤት ነው የሚቀመጠው እና አለቃዬ ያስፈልገዋለው መሄድ አለብኝ ምናምን አለ። ከዛ ኦኬ በቃ ሂድ አልኩ። በሶስተኛው ቀን ልሂድ ብሎ ተነሳ። ከዛ ኦኬ ሂድ ምናምን አሉት እና ቁልፉን ስጭኝ አለኝ። የቤታችንን ቁልፍ ስጭኝ አለኝ። ከዛ አልሰጥህም አልኩት። የዛኔ ቁልፍ አልሰጥም እኔ እኮ ልረዳሽ ነው፣ ቤቱን እንትን ልል ነው፣ ላስተካክል ነው ምናምን አለ። ነው እኔ ቁልፍ መስጠት አልፈልግም አልኩት። ከዛ ሁሉም የዛኔ ሁሉም ተነሱብኝ። እኔ ብቻዬን ነበርኩኝ እነሱ ሀገር። እናቱም አባቱም የዛኔ ቁልፍ አልሰጥም በማለቴ ተናደዱብኝ። ሁሉም ሰው ተናደደብኝ። ግን አባቱ ምንም አልተናደደብኝ። አባቱ መብትሽ ነው ነው ያለኝ። ግን እናቱ ተናደደችብኝ። ካዝኖቹ ምናምን ለምንድን ነው ምክንያትሽ ምንድን ነው? እንዴት ለባልሽ ወንድም ቁልፍ አልሰጥም ትያለሽ? ብለው ሁሉም የዛኔ እንትን አሉብኝ። በቃ ብቻዬን ሆንኩኝ እኔ የዛኔ። ከዛ በቃ የመጣው ይምጣ አልሰጥም አልኩት። ከዛ በጣም ግርግር ፈጥሮ ሄደ፣ ቁልፉን ሳይወስድ ማለት ነው፣ የቤቱን ቁልፍ። ከዛ እዛ ሆኖ ለመውሰድ በጣም እንትን ነበር። ፕሌን ማለት የተጠቀመ ሰው ያውቀዋል። ከኢንሹራንስ ጋር በፕሌን ወደዛ ከአገር ወደ ሌላ ሀገር ለመሄድ በጣም ብዙ ጣጣ አለው፣ ፕሮሰስ አለው እንትን ለማለት እና ዛሬ ይመጣል ነገ ይመጣል ሲባል ፕሌኑ አልመጣም እና ምክንያቱ ምንድን ነው ሲባል እሱ ለእናቱና ለአባቱ ምንድን ነው ያለው፣ እሷ ቁልፍ አልሰጥም ብላ ፎርም ደግሞ የሆነ የሚሞላ ፎርም ነበር እንትን ውስጥ ቦክስ ውስጥ ሌተር ቦክስ ውስጥ ፎርሙ አለ። እኔ ግን መውሰድ ስለማልችል ፕሌኑ መምጣት አይችልም አለ ብሎ ዋሸ። ይሄ ነው ብላ ማለት ነው። ግን ምንም አይነት ፎርም የለም። ከዛ እኔ በጣም ተናደድኩኝና ቀጥታ ኢንሹራንሱ ጋር ደወልኩኝ። ምንም አይነት ፎርም አላክንም አሉኝ። ከዛ ለቤተሰቦቹ ስነግር እነሱ ደግሞ ሊረዱኝም አልቻሉም። የቋንቋም ችግር አለ ምናምን። ከዛ ያንንም ዋሽና ብቻ ያው ልጃቸው ስለሆነ እነሱ ይቀበሉታል።
ጀግና ነሽ። ይህንን ሁሉ ብቻሽን ተቋቁመሽ ማለፍሽ በእውነት በጣም ጀግና ነሽ። አመሰግናለሁ። አንዳንዴ አሁን ነገሮችን ወደኋላ ተመልሼ ሳስበው እኔ ነኝ ያደረግኩት ይህን ሁሉ እላለሁ። ከዛ በፊት በሆነ እንዴት አድርገው ነበር እላለሁ። ያ አንድ ችግሮች ሲመጡ በጣም ጠንካራ አደረገኝ ነገሩ። ሁሉም ነገር ሲመጣ ምንም አማራጭ ሳጣ ጥንካሬን፣ ጭካኔን እምቢ ኖ ማለትን በፊት በጣም ነበር የሚያስፈራኝ እና ይሄ እምቢ ማለት በጣም ይሄ እኛ ባህላችንም ይሉንታ አለን እና ወንድሙ ሲጀመር ብዙ ነገር ይሄን ሁሉ ያደረገው ስለሚያውቅ ነው። እምቢ ምናምን እንደዚህ እንደማልል ዝም ስለምን ጅል ነበር የሚያደርገኝ። ጅል ምንም ማላቅ ነበር የሚመስለው። ችግር በህይወታችን እያንዳንዱ ችግር የሚመጣው ሊያበስለን ሊያጠነክረን ነው፣ ጀግና ሊያደርገን። አንቺ ደግሞ በሰው ሀገሩን በደንብ ሳታቂ ቋንቋውን በደንብ ሳታቂ በዛ ላይ እጅግ በጣም ጥሩ ባል ስለነበረሽ ሁሉም ነገር እሱ የሚጨርስ ስለነበረ ቢል መክፈል፣ ስራ አንቺን ማመላለስ፣ በቃ የምትፈልጊውን ሁሉ እሱ እንደ ንግስት አስቀምጦ ስለሚያመጣልሽ በቃ እሱ በድንገት ሲወድቅ አንቺ ጨለማ ወረሰሽ፣ ግራ ገባሽ። ብቻ ከፈጣሪ ጋር ግን ተወጥተሹ ዛሬ ላይ ለምደሽ ዛሬ ላይ ትሻያለሽ እና ጎበዝ ነሽ ማለት። አሁን እኔ እዚህ ሀገር ብቻዬን በሆንም ኢትዮጵያ ቤተሰቦቼ፣ እናቴ፣ እህቴ ሁሌ በስልክ እንትን እያሉኝ እየደወሉ አይዞሽ ትችያለሽ፣ ይሄን አያቅትሽም ምናምን ይሉኛል። እነሱም ጥንካሬ ናቸው። ጀግና ቤተሰብ እኮ እንደዚህ ያበረታል እና በጣም ጎበዝ ነሽ ነሽ እና አሁን ብቻሽን ቤት ውስጥ እየኖርሽ እየሰራሽ ባልሽን ጌትሽ እየጠየቅሽ ኖርማል ላይፍሽን እየኖርሽ ነው። የባሌ እናትና አባት አብረው እስካሁን አብረውች ናቸው። አብረውን እንሄዳለን። ምክንያቱም እኔ አሁን መኪና መንዳት እየተማርኩ ነው፣ መንጃ ፍቃድ። ግን እስከዛ ድረስ የባሌ አባት ግዴታ መሆን አለበት እዚህ መኪና። ምክንያት እኔ ከምኖርበት ባሌ ያለበት 1 ሰዓት ተኩል ነድተን ነው ድራይቭ አድርገን ነው የምናየው እንሄደው እና ግዴታ መኪና ስለሚያስፈልግ የባሌ አባት ነው የሚነዳው። በፊት በምሰራ ሰዓት ደግሞ እናቱ ኩክ ታደርጋለች፣ ምግብ ምናምን የምትሰራው እሷ ነበረች። ምክንያቱም ጊዜ ስለሌለን ምግብ መስራት ምናምን ያን ይረዱኛል። በጣም ጥሩ ሰዎች ናቸው እናትና አባቱ። ይባረኩ፣ እድሜና ጤና ይስጣቸው። እንኳን እነሱ ተማረገልሽ። ወንድሙ መጣ ቀረ ምን ያመጣል? አሁንም ግን ሀሳቡን አልቀየረም። ወንድሙ ምን አይነት ጥሩ ሰው እንደሆንሽ ሁሌም ከወንድሙ ጎን ከባልሽ ጎን ጥሩ ሰው ነሽ ምናምን ይለኛል። አሁን ይለኛል፣ ግን እኔ ምንም አይዋጥልኝም። ቢለኝም ምንም ቢለኝ፣ ምክንያቱም በጣም እዚህ ሀገር ሰዎች ጥርሳቸውን እያሳዩ እየሳቁ ቢጠሉሽም ራሱ በጣም እየሳቁ ነው እንትን የሚሉሽ እና በጣም አስመሳይ ናቸው። ያ አለቃዬ ራሱ ሲያባረረኝ በጣም እየሳቀ እንደሚወደኝ እንደሚያዝነኝ መስሎ ነው ያባረረኝ። እና የመጨረሻ አስመሳዮች ናቸው። ቢጠሉሽም ራሱ በጭራሽ እንደሚጠሉሽ አታውቂባቸውም። አያሳዩሽም ጥላት ከፊታቸው። እኛ በሾች እኮ ነን እኮ ማንችለው። ሲጠሉሽ በጣም ማንችለው እንትን ይሉሻል። ቢጠሉሽ እንደውም በጣም ፍቅር ይሰጡሻል። ያ ጥርሳቸውን እያሳዩ ይከሉሻል። እኛ በሾች እኮ ነን ማንችለው። እኛ ማስመሰል አበሻ ማስመሰል አይችልም። በቃ አስመስለን መኖር አንችልም። እልኸኞች ነን። እልኸኞች ነን። ሁሉ ነገራችን ግልጽ ነው። ሁሉ ነገራችን ፊት ለፊት ነው። ግን መጨረሻው ደስ ይላል። መጨረሻ ላይ ወደፊትም ደግሞ ባሌ መራመድ ችሎ እመጣለሁ። ለሁለታችን እንመጣለን አብረን። የምር ማርያም እንመጣለን። ፕሊዝ እውነት መታችሁ ንገሩን። ታውቂያለሽ ልባችን ተጨንቆ ነበረ እስከ መጨረሻው ስንጠብቅሽ የነበረው። ካሁን ሞተ ትይናለሽ ብለን በጣም ፈርተን ነበረ እውነቱን ስነግርሽ እና ህይወት ስላለልሽ እንደውም ከበፊቱ በተሻለ አሁን ያለ ማሽን መተንፈስ ስለጀመረ መናገር፣ ማየት፣ መስማት ስለጀመረ በጣም ደስ ማንቀሳቀስ ስለጀመረ ደስ ብሎናል። መተሽ ደግሞ በሌላ ጊዜ ባለቤትሽ መራመድ መጀመሩን በራሱ መብላት መጀመሩን ደግሞ መተሽ ታበስለሽ አብራችሁ መታ እኛ ጸሎትና ዱዓ እናረግልሻለን። እሺ አመሰግናለሁ። እኔ እናት በርቺ፣ ጀግና ነሽ። እሺ በጣም ጀግና ሴት ነሽ ያለሽ
ፈጣሪ ባለቤትሽን አድኖልሽ ልጅም ወልዳችሁ ለማየት ያብቃል። አሜን። እሺ የእኔ እናት እናመሰግናለን። ውድ ቻው ውዴ። በጣም ደስ ይላል። ቅድም ኔትወርክ ነግሏ ምንሞት ተጨንቀን ወይኔ መጨረሻውን ሳንሰማ ሄደችብን። ወይኔ ኡኡ ብለን ኔትወርኳን አስተካክላ መጣችልን እና ደስ ይላል። በኋላ ገርብላችኋለሁ ላልሰማችሁ ከመጀመሪያው በጣም ደስ የሚል ታሪክ ነው። መጨረሻው ስላማረ ታሪኩ ደስ ብሎናል። ኦኬ ማደተረኛ ላይፍ ኢዝ ሾርት እስከ መጨረሻው አምላክ ይማረተር። እንዴት እንደሚጨነቅላት እንደሚወዳት እንደ ንግስት ነው የሚያያት። እሺ ባሏ ደስ ሲል ቫይዘዌ ቱርኮች እኮ በጣም ፍቅር ናቸው። ፊልም ላይ ራሱ ሳያቸው እኔ በቃ ምስጥ ነው የምለው። ልክ ፊልም ላይ ፍቅር እንደሚሰጡት ለፍቅረኞቻቸው ለሚስቶቻቸው ፍቅር እንደሚሰጡት ከሆኑ በጣም ታድላለች። ይገረብ ሀቡ እሺ ይገርብላቸዋለሁ። በጣም የወደድኩት ታሪክ ነው። አይስወር እኔም እስከምገርብላችሁ ቸኩያለሁ። ግን ቆይ አንዴ ወረፋ እየጠበቁ ያሉ ሰዎች አሉ። ዘይነብ እሺ እንዴት ነሽ? ሰላም ነው አቡ እንዴት ነሽ? አለሁልሽማ። ስ ነው አለሁ ሰላም ነኝ አልሐምዱሊላህ። እንዴት ነሽ? ደህና ነኝማ። ምን ነበረ ጉዳይሽ? አቡኔ ያለው ታሪኩን እስከምገርብላቸው ቸኩለዋል። እሺ ምን ነበረ ጉዳይሽ? ያለሁት ኳታር ነው። ብሞት እንኳን ማለት ነው ምንም ችግር የለው። አሁን ለት ራሱ ጓደኛዬ ናት ያዳነችኝ። እኔ ነኝ የማውቀው ውስጤ መታመሜን ማለት ነው። ታዲያ ለምን አትታከሚ? መጅሽ ሰሽ ጊቢና ታከሚ። ታከማለሁ እኔ ስራ ስገባ ማለት ነው። ስራ ስገባ ሰውነቴ ይለያሉ እኮ በሽተኛ መሆን ይለይ። አገር ቤት ጊቢና ይኸውልሽ ዘይነብ ኢትዮጵያ ጊቢና ሆስፒታል ገብተሽ ሕክምና ማስረጃሽን ለጥፈሽ ቪዲዮ ስሚ። እኔ ህይወቴን አልፈልጋት የምፈልጋት ለልጆቼ ነው። እችን ድራማ እዛ ሄደሽ ትሰሪያታለሽ። ቻው አለቀ። መጀመሪያም የገንዘብ እርዳታ አይደለም ብለሽ ገባሽ። ህገወጥ መሆንሽን አልነገርሽም። ህገወጥ ነሽ፣ ተወጪው። ማንም ጥፊ ያለሽ የለም። አንደኛ። ሁለተኛ እውነት ታማሚ ከሆንሽ እጅሽን ሰተሽ ግቢ እያልኩሽ ነው። እጄን ሰጥቼ አልገባም አገሬ ብር የለኝም እያልሽ ነው። እኛም ሀገራችን ብር የለንም። አለቀ። ደጋግሜ ያስረዳውሽ አውቀሽ ነው የሁሉ ድራማ መትሰሪ። እጅሽን ስጪ፣ ሀገርሽ ግቢ። ነፍስ ይበልጣል ከገንዘብ። ነፍስሽን አድኝ። ሀገር ቤት ገብተሽ በህክምና በሽታሽ ታይቶ ያኔ እርዳታ ካስፈለገሽ የኢትዮጵያ ህዝብ አይጨክንብሽም። አንቺ ግን አረብ ሀገር ተቀምጠሽ በካታር ሪያል ነው የግል ሀብታሙን የካታርን መንግስት እንደ ሀገር ላይ እስኪ ለማን ነው እኔ አረብ ሀገር ላይ ገንዘብ አሰባስቤ በአረብ ሀገር ሆስፒታል ያሳከምኩት? ማንን ነው እኛ ያሳክም ነው? አረብ ሀገር ላይ ሀብታም ሀገር ላይ ለሀብታም መንግስት በውድ ሰብስበን እንድናሳክማችሁ ነው የምትፈልጉት? እጅሽን ትሰጫለሽ ዛሬ ነገ ሳቲ። እውነት ታማሚ ከሆንሽ ጤናሽን ማዳን የምትፈልጊ ከሆነ አቅራቢያሽ የሚገኝ ፖሊስ ጣቢያ ሄደሽ እጅሽን ስጪ። የካታር መንግስት ትኬትሽን ችለው ይሸኝሻል። አገረሽ ገብተሽ ሄደሽ ተመርምረሽ በሽታሽ ታውቆ የህክምና ማስረጃሽን ይዘሽ ስትመጪ የዛን እኛ እናናግርሻለን። አለቀ። በተረፈ ግን ይህን ድራማችሁን ታቆማላችሁ። አትጥፉ ተብላችኋል። አትጥፉ። እምቢ ብላችሁ ከጠፋችሁ ራሳችሁ ትወጡታላችሁ። ድራማችሁ አያልቅ። እሺ ቡርቴ የመገረብ ሙዴን ራሱ አጠፋችሁ። ይገረብ። እሺ ማሪ አመመኝ ካለ አንድ ሰው መጀመሪያ ቀድሜ ብዙ ጊዜ እኔ ሰማሻለሁ እና ህጋው ሆኖ እያልሽ ተናገረሻል። ግን ከባድ ለጤናው ነው አይደለም? ለጤናው ነው የሰው ልጅ ቅድሚያ መስጠት ያለበት። አሞኛል እያለች እሺ እጅሽን ስጭና ሀገር ገብተሽ ታከሚ። ሀገር ቤት ገንዘብ የለውም እኮ ጊቢያ መጀመሪያ ገብተሽ ኢትዮጵያ ተመርምረሽ ዶክተር ይንገረን ህመምሽ፣ ህክምና የሚያስፈልገው ህመም እንዳለብሽ እና ምን ያህል እንደሚያስፈልግሽ የዶክተር ማስረጃ ይዘሽ ስትመጪ የኢትዮጵያ ህዝብ አይጨክንም። አረብ ሀገር ተቀምጠሽ ገና እና እውነት አምነንሽ እኛ ልትገቢ ነው ብረን ብር እናሰባስብልሽ። እንደዛ ነው የምትፈልጊው? ይናፍቃችኋል እንደዛ። እሺ ውጤ ሰላም ነው።
እና እርዳታ ተብሎ ነው እንትን የተባልነው። እርዳታ ረዳሽ? በወልደ ጊዮርጊስ ስም ድርጅት ተከፍቶ እርዳታ ረዳሽ ነው? ለእኛ ነው እንጂ ለእኛ ነው ማሪ። ከዛ በኋላ ወልደ ጊዮርጊስ ሊረዳሽ እና ረዳሽ ኖ። ከዛ በኋላ ልነግርሽ አይደለ? ከዛ ድርጅቱ ምናምን አለ ተብሎ ተነገረን። ከዛ ያልትራ ምንድነው የኢትዮ ቴሌኮም ስልክ ቁጥር በኮድ ደረሰኝ። ከዛ በኋላ ለአውትራይዝ ምናምን ብር መክፈል አለብሽ አለኝ፣ የሚሰራው ሰራተኛው ማለት ነው። ከዛ በኋላ ከፈልኩኝ ማለት ነው። ከዛ ወደ አካውንትሽ እንትን ለማለት ግዴታውን ደግሞ መጀመሪያ የከፈልኩት 2400 ብር ነው። ከዛ ደግሞ የአውትራይዝ ከዛ የአውትራይዝ ምናምን ብሎ ደግሞ እንደገና ወደ 30 ምናምን 8000 ብር ከፈልኩኝ ማለት ነው ድጋሚ። በጣም ብዙ ብር አለሽ። እሺ ከዛ አሁንም መላክ አልቻለም እያለ ማለት ነው። ከዛ ድጋሚ ደግሞ መላክ አለብሽ ምናምን እያለ እየተበደርኩኝ ምናምን ላኩኝ ማለት ነው። ከዛ መጨረሻ ላይ ሲልክ የአሁንም ሲስተም አይሰራም፣ ስለዚህ ደግሞ ድጋሚ ሆነ ብር መላክ አለብሽ፣ እኛ ደግሞ መሙላት አንችልም፣ ቃለ ብለት አለብን ከኛ የኛ ሰው ካልሆነ በስተቀር እህት ወንድም ካልሆነ በስተቀር እኛ መክፈል አንችልም ምናምን ብለው አስገባሁ ማለት ነው። ከዛ የመጨረሻ አስገቢና ልሞክርሽና የመጨረሻ አስገቢና ይሄን ያህል ብር አስገቢና ካልሆነ ብርሽም አይመለስልሽም ይቆይብሻል። ከዛ 200 ሺህ ብር ደረሰ ማለት ነው። ከዛ አንበሳንሽ አንቺ እግዚአብሔር 200 ሺህ ብር እያለሽ ይኸውላችሁ፣ ለዚህ ነው ሚዲያ ላይ መጥተው እርዳታ የሚጠይቅን ሰው አትመኑ ብላችሁ። ለዚህ ነው 200 ሺህ ብር እያላት እርዳታ ልትረዳ ተመዝግባ ነው እንግዲህ 200 ሺህ ብር የተበላችሁ። አተርፍ ባያዳይ የኔም ብርም እኮ 200 ሺህ ብር እያለሽ ነው እርዳታ የምትመዘገቢው። የኔ ብር አይደለም ያን እንትን ለማለት ብዬ ማለት ነው። ከጓደኞች ብዙ ብር ወስጃለሁ ታውቃለህ። ለዛ ነው የኔ ብርማ ቢሆን ይበቃኛል። በዚሁ እንትን እላለሁኝ። እንደዚህ የሚያበድር ጓደኛ 200 ሺህ ብር የሚያበድር ጓደኛ ካለሽ 200 ሺህ ብሩን ተበድረሽ ቢዝነስ ለምን አልሰራሽበት? የሆነች ስራ ቡና ጠጡ ነገ ይከፈልሻል ነገ ምናምን ተብሎ እኔ እንትን ብያለሁ። ጓደኞችሽ ጨርሰዋል አንቺን ነው የሚጠብቁት ምናምን ብሎ እኛ ቃል ብለታል ግዴታ አንተ ሞልተሽ ምናምን እያለኝ እንትን ያለው ማለት ነው። ግን ፈጣሪ ማለት ነው እንደዚህ ስግብግቦችን ማለት ነው አተርፍ ባይ አጉዳዮችን እያላቸው ከሌላ የሚፈልጉ ሰዎችን እንደዚህ አይነት ሌቦች እየመጡ ስለሚበሉልን እኛ በጣም ደስ ይለናል። እውነት እግዜር ይስጣቸው ይባረኩ። አያችሁ ድሃው እንዳይረዳ እንደዚህ አይነት ስግብግቦች 200 ሺህ ብር ማግኘት እየቻሉ ዘመድ ጓደኛ አበዳሪ ብድርም አይደለም እምብየው ብድር ነው ካልሽ ደግሞ እንደዚህ የሚያበድር ሀብታም ዘመድና ጓደኛ እያለሽ ተበድረሽ ስራ ብትጀምሪበትስ ይሄኔ አትርፈሽ ብድሩን መልሰሽ ነበረ። ግን ስግብግብ ስለሆናችሁ ይሽ የሚረዳ ሰው እንዳይረዳ እናንተ እንዲህ ስለምታረጉ ሌቦች ደግሞ ስግብግቦችን የሚያዩበት መነጽር አላቸው። አይተው ይመጡና ይበሏቸዋል። ሳይደጋረቡ እንኳን በሉሽ ጊዜ ይስጣቸው እና አሁን ወልደ ጊዮርጊስን ጠርተን በስምክ ተበላች እባክህ እርዳት እንድንልሽ አይደለም። ኖ እንደዛ አይደለም። ኖ አይደለም። የእህቶቻችንን የሚያደርስ ሰው የእሱን ስምንትን እያሉ ቢያንስ እኔ እንኳን ተበልቻለሁ። እሺ ችግር የለውም። ግን ከዚህ ወደዚህ ያሉት እህቶች እንኳን ነው ታውቂያለሽ የእሱን ስምንት ማለታቸው ነው። ስግብግብ ከሆኑ ይበሉ። ብር ካላቸው የሚበላ ብር ካላቸው ብር እያላቸው የሚበላ ብር እርዳታ ብለው የሚመዘገቡ እንዳለ ይበሉ። በደንብ አድርገው ይበሉ። ብር እያላቸው እርዳታ እንረዳለን እያሉ ሲመዘግቧቸው የሚመዘገቡ ስግብግቦች አሁንም ይበሉ እንጂ ገና ለገና አገኛለሁ ብለው እርዳታ መረዳት ያለበት ምንም የሌለው ድሃ የጎዳና ተዳዳሪ የሚበላው የሌለው እንጂ ገንዘብ ያለው አበዳሪ ዘመድ ጓደኛ ያለው ለምንድን ነው የሚባለው? ለምንድን ነው የሚረዳው? ሲስገበገቡ በደንብ አድርገው ይበሉ። አሁንም ይበሉ እና ውዴ እናመሰግናለን ስለነገርሽን።
እና 200 ሺህ ብሩን ሰርተሽ ልትከፊ ነው አሁን? በቃ ቀለጠ። አዎ ሀቡዬ ደግሞ አሁንም እኮ ሰኙን ታውቂያለሽ። አሁን ደግሞ ብር ሊላክልሽ ነው የማስመንዘሪያ ብርሽ ሊላክልሽ ነው የማስመንዘሪያ በለው እና ልትልኪ ነው የማስመንዘሪያ። ሌላ የሚያበድርሽ አካል እየፈለግሽ ነው የማስመንዘሪያ ላኪ ልትልኪ ነው የማስመንዘሪያ ልትልኪ ነው። ላበድርሽ እኔ የሚያበድርሽ እየፈለግሽ ነው። ለምን ታወሪያቸዋለሽ? አሁን ተስፋ አድርገሽ ይመልሱልኛል፣ ሌባ የበላውን ብር ይመልሳል ብለሽ ተስፋ አድርገሽ ነው የምታወሪያቸው ነው እንደምታወሪያቸው። ተስፋ አልቆረጥሽም? አሁን ይመልሳሉ ብላ ተስፋ አድርጋ ነው መሰለኝ። ድረስ ፈጣሪ ወይ ትዕግስት ስጠኝ፣ እድሜ ሊያሳጥሩት ነው ማሪ። አሁንም ተስፋ አልቆረጥሽም በእነሱማ? ኔትወርክም የለሽ ለራስሽ እንኳን ብር ኔትወርክ የለሽም ማሪ። ሀሳብሽ ምንድን ነውማ? አውቃማስ አይደለም። ተስፋ መቁረጥ እኮ እንዲህ ያደርጋል። ልጆች አትፍረዱባት። ተስፋ መቁረጥም እንዲህ ያደርጋል። አታውቁም አታውቁም። ጉድ! ብድር ፈልጋ ነው እና በድራት ታል እና በድርሽ ኔትወርክም የላት ይዟት ሄደ። ኔትወርኳ ወይ እንጂ እኔም ተበላው። ከመጀመሪያው ነው ገር ብላችሁ ወይስ ፓርትቱን? ፓርትቱን ኔትወርክ አቋርጧት ወጥታ ከተመለሰች በኋላ አስገብኝ። ሀቡ ቅድስት ምን ፈልገሽ ነው? ምን ፈልገሽ ነው? ጻፊያ ምክንያትሽን መግባት የምትፈልጊበትን። አስተማሪ ታሪክ ከሆነ ነገ ታሪክ ዘግተናል። ችግር ላይ ነኝ የገንዘብ አይደለም ከሆነ ግን አስገባሻለሁ ከመጀመሪያው። ኦኬ። ቸኮሌት የምትባል አንዲት ቆንጅዬ ልጅ ኢትዮጵያ ውስጥ ትኖር ነበረ። ከዛ እንዴት ነበረ ብዬ ተረት አስመሰልታ ቸኮሌት የምትባል ቆንጅዬ ልጅ ኢትዮጵያ ውስጥ እየኖረች እያለ አንድ ቀን ሬስቶራንት ለመዝናናት ሄዳ የሆነ ቆንጆ ቱርካዊ ተዋወቀች። አያትና ወደዳትና መጥቶ ወደ እሷ ቴብል እንተዋወቅ አላት። ተዋወቁና እሷም ስታየው ያምራል፣ ተመቻት። ተዋወቁና ኢንስትግራማቸውን የተቀያየሩት። ኢንስታችንን ተለዋወጥን ያለችው ስታወራ እሷ። ኢንስትግራማቸውን ተለዋወጡ። ከዛ ቻት ማድረግ ጀመሩ። ቁጥር ተቀያየሩ ምናምን ተመቻቹ። ከዛ አግብቶ ወደ ስዊዘርላንድ ወሰዳት። እሱ ቱርካዊ ቢሆንም ኑሮ በስዊዘርላንድ ነው። ከዛ ስዊዘርላንድ ውስጥ ተጋብተው አብረው እየኖሩ እሷም ስራ ጀምራ ቋንቋ እየተማረች እሱ ነው የሚወስዳት የሚመልሳት። ስራ በጣም ሙልቅቅን ነው የሚያደርጋት። በቃ እንደ ንግስት ምንም ነገር እሷ የምትሰራው ነገር የለም። የቤት ስራ ብትሉ ድራይቭ አድርጎ ስራ ድሮፕ የሚያደርጋት እሱ ነው። ፒክ የሚያደርጋት እሱ ነው። እሷ በቃ ከሱ ጋር እያወራች እየሳቀች እንጂ መንገዱንም አታውቀውም። ምንም አታውቅም። ቢል የሚከፍለው ኤቭሪቲንግ የሚጨርሰው እሱ ነው። በቃ እሷ ኩን ምንም ሀሳብም የለባትም። ምንም የምትለፋው የምትደክመው ነገር የለም። ከዛ ከሁለት ዓመት ከምናምን የትዳር ህይወት ጣፋጭ የትዳር ህይወት በኋላ ወደ ቱርክ እናትና አባቱም እዛው ነው ተወልዶ ያደገው ስዊዘርላንድ። እናትና አባቱ ጡረታ ሲወጡ ነው ወደ ቱርክ ለመኖር ሀገራቸው የሄዱት። ጡረታ ሲወጡ ወደ ሀገራቸው የሄዱ ኑሯቸውን ለመኖር። ከዛ እነሱ ቤተሰቦቹን ቪዚት ሊያደርጉ በዛው ሊዝናኑ ወደ ቱርክ ይመጣሉ። ቱርክ ይመጡና እናትና አባቱ ቤት ሆነው ማለት ነው መኝታ ቤት ውስጥ አልጋ ላይ ቁጭ ባለበት ራሱን ይስታል። ከዛ ራሱን ይስትና አምቡላንስ ተጠርቶ ሆስፒታል ይወሰዳል። ሆስፒታል ተወስዶ ተመርምሮ ምናምን ምንድን ነው ችግሩ ሊታወቅለት አልቻለም። ተመርምሮ በኋላ ላይ የጭንቅላት ውስጥ ደም መፍሰስ እንደገጠመው ይናገራሉ ዶክተሮች። እና ማለት ወይ ይድናል ወይ አይድንም አይታወቅም። ግን የጭንቅላት ኦፕሬሽን ማድረግ አለበት ጭንቅላቱ ስር ደም ስለፈሰሰ።
ይባላል። እሺ ይላሉ ቤተሰቦቹም። በፕሌን ወደ ስዊዘርላንድ ይሄዳሉ። ግን አንድ ወንድም አለው፣ ክፉ አይወዳትም። እሷን ሁሌ ያመናጭቃታል ምናምን የእሱ ወንድም እና በእንግሊዝኛ ነው የሚያወሩት። እነሱ ጀርመንኛም ይችላሉ፣ እሷ ግን አታውቅም። እሱ በእንግሊዝኛ ነው የሚያወሩት። ከዛ አውቆ እሷ እንዳትሄድ ማንም የለም ብሎ ከሱ ጋር ማንም የለም እኛ ብቻ ነን ብሎ እሷ እንደሌለች ቆጥሯት ትተዋት ሊሄዱ ሶሪ ላንቺ ትኬት አልተቆረጠም ብቻውን ነው የሚሄደው ምናምን ተብላ ነበር ሆስፒታል ውስጥ። ከሆስፒታል ነው ቀጥታ ወደ ስዊዘርላንድ ሊመለሱ የነበረው ከቱርክ ሆስፒታል። ከዛ በሄሊኮፕተር ነበር ሊሄዱ የነበረው። ሄሊኮፕተሩ በጣም ንፋስ ስለሆነ ያለችዋ ለሱ ጤና ጥሩ አይደለም ተብሎ በፕሌን ነው መሄድ ያለበት ተብሎ ሊሄዱ እሷ እንድትቀር ፈለገ ወንድምየው። አይወዳትም፣ እንድትኖር አልፈለገም። ነርሷ ደግሞ አንቺ ምን ሆነሽ አለቻት። ሚስቱ ነኝ ስትል በቃ እሺ ነይ እንሂድ ብላ፣ ግን ገና ሆቴልሽ ሄደሽ እቃሽን እስክታመጭ ምናምን አልጠብቅሽም ዝም ብለሽ የምትመጪ ከሆነ ነው ስትላት እሺ ብላ ሻንጣን ሁሉ ነገሯን ጥላ በእጅ ቦርሷ ብቻ ወደ ስዊዘርላንድ ተመለሰች። ስዊዘርላንድ እንደተመለሱ ኦፕሬሽን፣ የጭንቅላት ኦፕሬሽን ተደረገለት። ግን ዶክተሮቹ በህይወት እንዲቆይ እንጂ ኦፕሬሽን ተደረገለት ማለት ደግሞ ማለት ይነቃል ማለት አይደለም። ያያል፣ ይሰማል፣ ይናገራል ምናምን ማለት አይደለም። ጀስት በህይወት ለማቆየት ብቻ ነው ተብለው እሺ በህይወት እንዲቆይ ተስማምተው ነው ቤተሰቦቹ እንትን የተባለው። ይህ ምንድን ነው? ኦፕሬሽን የተደረገለት። ኦፕሬሽን ከተደረገለት በኋላ አልነቃም። ጭራሽ ማሽን ተገጥሞለት በማሽን ነው የሚተነፍሰው። እዚህ ጋር ተቀዶለት እዚህ ጋር ነው የሚተነፍሰው። አይኑ አያይም፣ እንዲህ ክፍት ነው ግን አያይም፣ አይናገርም። ምግብ ሆዱ ተቀዶለት በቱቦ መጀመሪያ በአፍንጫው ነበር የሚሰጠው አለች። ከዛም በኋላ ሆዱ ተቀዶ በሆዱ እዚህ ጋር ተቀዶለት ይተነፍሳል፣ በዚህ ጋር ደግሞ እንትን ይባላል እና በቃ ምንም አይንቀሳቀስም ሆስፒታል ውስጥ። እሷ ግራ ገባት። አንደኛ ስራ እንኳን ስትሄድ ወሩ ሙሉ ከስራ ቀረች። ከዛ ከወሩ በኋላ ወደ ስራ መሄድ ግዴታ ስለነበረ እሱ ሆስፒታል ይሆናል። ታይም አለው ቪዚት ማድረጊያ። በፈለገችው ሰዓት እንደፈለገች ሆስፒታል መቀመጥ አትችልም። ስትፈልግ በተፈቀደላት ሰዓት ብቻ ነው ገብታ እሱ ጋር መቀመጥ እና እሱን ማስታመም የምትችለው እና መንገድ አታውቅም። ሁሉን ነገር የሚያደርገው እሱ ነበር። ቢሎች የት እንደሚከፈሉ እንዴት እንደሚከፈሉ አታውቅም። ግራ ገባት፣ ጨለመባት። ለምን ሁሉን ነገር እሱ ነበር የሚያደርገው። ሳደሊ እሱ ሲወድቅና ራሱን ሲስት ምን እንደምታደርግ ግራ ገባት። ወደ ኢትዮጵያ መመለስም ፈለገች። ከዛ ዛሬ ስላመመኝ ጥላኝ ሄደች። ተስፋ ቆርጣብኝ ይለኛል ብላ ደግሞ እንደገና ተጨነቀች። ትወደዋለችም፣ ጥሩ ሰው ነው። በዚህ ጋር ደግሞ ክፉ ወንድም አለው። ወንድሙ እናትና አባቱ እሷን ለማገዝ መጥተዋል ከቱርክ። እሷ ቤት ነው እነሱ አፓርትመንት አብሯት የሚኖሩት። ወንድሙ ከእሷ ላይ አንድ ባል የሆነ ነገር ሲሆን ሚስት ናት አደለ ኃላፊነት የምትወስደው። ኃላፊነቱን እኔ እንድወስድ ፈርሚልኝ እያለ ያስጨንቃታል። እሷ ደግሞ እምቢ ትላለች። አዶ ነው ሜቢ ከሞተ ዶክተሮች የመዳን ተስፋ የለውም ስላሉ ከሞተ የማገኘው ጥቅም አለ ብሎ ነው መሰለኝ። ብቻ በጣም ያስጨንቃታል ወንድምየው። ፈርሚልኝ እያለ አንቺ ውጪ ከዚህ ኃላፊነት ሙሉ ስለ ወንድሜ ሙሉ ኃላፊነቱን እኔ ልውሰድ፣ ሙሉ የወንድሜ ወኪል እኔ ልሆን አለ። እሷ ደግሞ እምቢ አለች። እንደዚህ ወንድምየው እያስጨነቃት፣ በዚህ ጋር ስራ ቦታ እያስጨነቋት ቀራሽ ብለው፣ በዚህ ጋር እሱን ሆስፒታል በቃ ጭንቅ ጥብብ ብሏት በመከራ እያስታመመች ተስፋ ሳትቆርጥ እና ሆስፒታል ቁጭ ብላ ባይሰማትም ታወራዋለች እና ዶክተሮቹ ተስፋ አትቁረጪ፣ ዝም ብለሽ ግን ሞክሪ ምናምን ነበር የሚሏት። ዝም ብላ ታወራዋለች ምናምን። ከዛ ቀስ እያለ በአይኑ ማውራት ጀመረ፣ አይኑ ማየት ጀመረ፣ ቀስ እያለ መናገር ጀመረ። ቀስ እያለ ይሄ ተነቅሎለት ቀዳዳው ተደፍኖለት በኖርማል መተንፈስ ጀመረ እና አሁን ስቲል ምግብ በትቦ ነው የሚመገበው። ሆዱ ላይ በተቀደደለት መነሳት አይችልም፣ ግን ማየት፣ በራሱ መተንፈስ፣ መናገር ጀመረ እና እሷ ከስራ ተባረረች። ለምን? ባሏን ለማስታመም በየጊዜው እየቀረች ስለሆነ ከስራ አባረሯት እና አሁን ላይ እናትና አባቱ አብረዋት ነው የሚኖሩት። አዎ በእንትኑ ጉዳይ ደግሞ ተከራክራ
ወንድምየው ክስ ለሶሻል ወርከር የሚባል አለ እዛ ሀገር አለች። ለነሱ ስለ ወንድሜ ቢሉ ይከፈል ምን ይሁን ስለ ወንድሜ ምንም የማውቀው ነገር የለም። ስለዚህ እሷን አላምናትም፣ ባዳናት ሚስት ባዳናት አላምናትም እና የወንድሜ ኃላፊ እኔ ልሁን ብሎ ሪፖርት አቅርቦ ያ ሪፖርት በደብዳቤ እሷ ጋር መጥቶላት ከዛ ከሶሻል ወርከሮች ደግሞ የሚያጠና ሰው እሷን የሚመረምር ሰው ተልኮ ያቺ ሴት መታ መርምራት ከዛም በኋላ እነሱ ከእሷ ላይ ፍቃዱን ለወንድምየው እንደሚሰጡ ደብዳቤ ልከውላት እሷ ደግሞ ያንን ኖ የማለት መብት ስላላት ኖ ብላ አይ እኔ እሷ ከተስማማች ብቻ ነው አልስማማም ብላ እንደገና ጥናት ተደርጎባት ከዛ ታማኝ ሚስት ባሏን በደንብ የምትንከባከብ መሆኗ ታውቆ ፍቃዱ ለእሷ ሆነ ማለት ነው። የባሏ ሙሉ ኃላፊ እሷ ናት እና ከዛ አሁን እያስታመመችው ገና ሆኗል። ከሆስፒታል አልወጣም። ስቲል ሆስፒታል ነው ያለው። ሪሃብሌሽን ነው ያለው። በጎማ ነው ተገጥሞለት ነው የሚመገበው። በራሱ አይጸዳዳም፣ ግን በራሱ መናገር፣ ማየት፣ መስማት፣ መተንፈስ ጀምሯል። ይህን መሻሻል አምጥቷል። ዶክተሮች ተስፋ የለውም ያሉት የነበረው ሰው እና እሷ አሁን ጋይስ ይሄ ብቻ የተረሳኝ ሌላ ስራ ጀምራለች። ከዛኛው ስራ እንደተባረረች ነግራናለች። አይዶን ነው ሌላ ስራ መጀመሯን አላውቅም። ብቻ እዚህ ላይ ነው ያለችው እና ወደፊት ድኖ ወልዳችሁ መጥተሽ ትነግሪናለሽ። ድኖ ይዤው መጥቼ አብረን ነው የምንነግራችሁ ብላለች። ግን ሌላ ስራ ጀምራለች። አይዶንት ሪሜምበር ያንን ማስታወስ አልችልም። እስኪ የምታስታውሱ ነገር ሌላ አዲስ ስራ ጀምራለች ወይስ ቤት ናት? እግዚአብሔር መልካም ነው። ጨርሶ ይማረው። አሚን። ጨርሶ ይማርላት። ፈጣሪ ታመረኛ ነው። አሚን። እያለቀሰች ነበረ የነገረችን ብታዩ ስታሳዝን፣ እያለቀሰች ያንን ጊዜ እያስታወሰች የዛሬ 8 ወር ነው ይሄ የተፈጠረው እና 8 ወር ያየችውን ስቃይ እያስታወሰች እሱ ራሱን ስቶ እሷ ብቻዋን በሰው ሀገር ምንም በማታውቀው ነገር መግቢያ መውጫው ሲጠፋት የት መሄድ እንዳለባት ሳታውቅ ስትቀር ጉዳዮች እንዴት መፈጸም እንዳለባት ሳታውቅ ስትቀር ሲቃ እየተናነቃት እያለቀሰች ነገር ኖ ስራ የላትም። ኦኬ አዲስ ስራ አልጀመረችም። ምን ሆኖ አደጋ ደርሶበት የጭንቅላት ደም መፍሰስ አጋጥሞት ማንም ሰው ላይ በድንገት ሊፈጠር ይችላል ብለዋል ዶክተሮች። ይሄ ደም ከፍ ሲል የሚፈስበት ሲያጣ ጭንቅላቱ ፈሶ አሉ ዶክተሮች እሷ እንዳሏት ማለት ነው። ስትሮክ እንደዛ መሰለኝ ስትሮክ እና ማንም ሰው ላይ ሊያጋጥም ይችላል። ወጣት ሆነ ሽማግሌ ሆነ ማንም ሰው ላይ ሊፈጠር ይችላል እንጂ ወድቆ ምናምን አልባ አልጋ ላይ ቁጭ ብሎ ራሱን የሳተው ደም ብዛት አሉ ነው ደም ግዛት ደም ግፊት ብቻ። ግን ሁለተኛ ስራ ግን አልነበራትማ። ሁለተኛ ስራ አላገኘችማ። ከዛ ስራ ተባራለች። ቤት ናት። እሱ ላይ ነው ያለቀ እና ኢንሻላህ ስራም ታገኛለች። ባለሙሉም ለሙሉ ይድናል ብለን ተስፋ እናደርጋለን። እና በጣም ያሳዘነን ታሪክ ነበር። መጨረሻ ላይ እያለቀሰች ስለነበር ነግረን የነበረው ካሁን ባሌ ሞተ ትላለች ብለን ነፍሳችን ተጨንቃ